ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እሺ ዳኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ሁሉ ሰላም አለን። ጌታ ይባረክ። ምንድነው የምታስፈራሩ? ፈሩ ድፍረት ጠፋ ምናምን የምትሉት? እሱማ ምን ዳኒ ተው እስቲ። ስንት ጊዜ እኛ ድሮ ነው የምንተዋወቀው። ፓፓ ባይ ዘ ዌይ ዳኒ እኔ በጣም የማደንቅለት አንድ ኳሊቲ አለ። በቃ ጴንጤ በመሆኑ ብቸኛ ፕራውድ የሆነ ሰው እዚህ ቲክታክ ላይ ዳኒ ብቻ ነው። ደረቱን ነፍቶ ጴንጤ ነኝ ብሎ በቃ የሚሞግት ብቸኛ ጴንጤ ዳኒ ነው። እና ይሄ በጣም አፕሪሺየት ሊደረግ የሚገባ ኳሊቲ ነው። ብዙዎቹማ በቃ ወጡ እኮ ከጴንጤ ትምህርት ቆዩ እና ኤኒዌይስ እንዳይሰሙ እናማ ጴንጤ ያልሆነ ሰው የለም። እሺ ፔንቴኮስታል ለማለት ፈልገህ ነው እንዴ? ጴንጤ ሲጀምር የፔንቴኮስታል ስም እኮ ነው እንዴ? ኦኬ እሺ ቀጥል። ወደ ሉተራኖች ጴንጤ ይባላሉ እንዴ ዳኒ? እንደ ኮንቴክስቱ ነው እንዳግባቡ እንዴ ማለት ከፔንቴኮስታል ውጪ ሲጀምር ጴንጤ የሚባል አለ እንዴ? እኔ እስከማውቀው የለም። እሺ ችግር የለውም። ክላሲካል ፕሮቴስታንት ለማለት ፈልገህ ከሆነ ክላሲካል ወይም ደግሞ ኮንፌሽናል አይደለንም። አዎ ከዛ ውጪ ክላሲካል መባል አለመባሉ ብቻ ሳይሆን እነዚህ ሜንላይን ፕሮቴስታንት ከሚባሉ ውጪ ጴንጤ የሚለው ቃል ራሱ ለጴንጤኮስታሎች የሚሰጥ ስም ነው። አስሎንጋስ እኔ እስከማውቀው ድረስ ያ we are proud of it። ምክንያቱም ፔንቴኮስታል ማለት ከመንፈስ ቅዱስ ጋር የተያያዘ ነው። አዎ እሱን እንኳን እንፈትሸዋለን፣ ችግር የለውም። እሺ ቀደም እኔ አንድ ሁለት ሰው ስላወራው ዮሐዴ አውራው እስቲ ዳኒ፣ ከዛ ሌሎች ሰዎችም ሲመጡ ደግሞ እንደዚህ ፌርሊ ዲስትሪቢዩት የምናደርግ ይሆናል። ቀጥል ዮሐዴ። ኦኬ በየትኛው ክርስቲያን ለምን አትሆኑም በሚለው ነው። ደስ እንዳለ ከፈለገም እዚህ ከልምምዶች አንጻር ምናምን ነገር you can talk to him። ኦኬ ጥሩ። ዳኒ እንኳን ደህና መጣ። እንኳን ደህና ቆየ ወንድምነት። እሺ ጥሩ ተቀበላለህ ወንድምነት? አዎ ምን አዳማዊ ወንድም ያደለ እንዴ? ኢትዮጵያዊ ምን በርግጥ ትላለህ? እሺ ሰቀለና እና እንትን የመጀመሪያው ክርስትናው ላይ እናወራና ከዛ ለምምዶቹ ጋር እንመጣለን። ክርስቲያን ነን ብለህ ታምናለህ ዳኒ? አዎ ክርስቲያን ነን ብለን እናምናለን። አንድ ሰው ክርስቲያን ለመባል ምንድነው ምን ማሟላት አለበት? ክርስቶስን መከተል ክርስቲያን ያደርገዋል። ክርስቶስን መከተል ስትል ሁሉም ትምህርቱ መቀበል ማለት ነው ወይስ የሆነ ስፔሲፊክ የሆነ ነገር? የክርስቶስን ትምህርት በሙሉ መቀበል ክርስቲያን ያደርጋል። ኦኬ ስለዚህ የክርስቶስን ሙሉ ትምህርት እንቀበላለን ብለን ነው የምታምነው? ኦፍ ኮርስ ምን ጥያቄ አለው? ለምሳሌ መካነ ኢየሱሶችስ ክርስቲያን ናቸው ብለህ ታምናለህ? ስፔሲፊክ ሆነ ከኔ ጋር ብታወራ ባክ ኤንድ ፎርዝ ብናወራ በአንተ ክራይቴሪያ እየሄድኩ ነው። አንድ ሰው ክርስቲያን ለመባል ሙሉ የክርስቶስን ትምህርት መቀበል አለበት ብለኛል። በጣም ጥሩ። ይሄን ከኦርቶዶክስና በፕሮቴስታንትና ኦርቶዶክስ መካከል አድርገን እናወራም። በዛው እየተናነጽን እንድንሄድ ለምን በረከት ትጫወታለህ? አንተ ሰውን ለማነጽ ከሆነና የመረም ያንተ እምነት ትክክለኛ ከሆነ እምነትህን ለመመስከርና እምነትን ለማሳወቅ ምንም ወደ ኋላ ማለት አይጠበቅብህም። ከኛ ጋር እኔ እምነቴን ላሳውቅ፣ አንተም ደግሞ የራስህን አሳውቅ፣ አብረን እናውራ እኮ። እሱን እኮ ነው እያልኩ ያለው። ስለዚህ የአንተ ክራይቴሪያ ምን አልከኝ? አንድ ሰው ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለበት። እሱ ሲቀበል ክርስቲያን ይባላል ብለኛል። ጥሩ፣ ይሄን መስፈርትን ያዝኩኝና መካነ ኢየሱሶች በአንተ አስተምረው ክርስቲያን ይባላሉ ወይስ አይባሉ? በዚህ መስፈርት ነው ጥያቄ። ያ መካነ ኢየሱስም እናንተም ክርስቲያን ትባላላችሁ። በጣም አሪፍ። የኛ ሆልድ እናድርገውና መካነ ኢየሱሶች ሙሉ የክርስቶስን ትምህርት ይቀበላሉ ብለህ ታምናለህ? አምናለሁ። ያው የምትሄድበት መንገድ ግልጽ ነው፣ ግን እንቀጥላለን። ስለዚህ ከሁለታችሁ አንዳችሁ፣ ምክንያቱ ሪላቲቭ ትሩዝ ሊኖር አይችልም። ከሁለታችሁ አንዳችሁ
ሙሉ የክርስቶስን ትምህርት ሊቀበል የግድ ያስፈልገዋል። ምክንያቱ በሚስጢራት በኩል ሁለታችሁም የተለያየ ትምህርት ስለሆነ ያላችሁ። ከሁለታችሁ ትክክለኛውን የክርስቶስ ትምህርት የያዘ ማን ነው? ምስጢራት ስትል ምን ለማለት ፈልገህ ነው? ያው መካነ ኢየሱሶች ምስጢራት የሚሏቸው ሳክራመንትስ የሚሏቸው ስለነዛ እያወራው ነው እኮ። ሳክራመንት የሚባል ነገር ታምናለህ አንተ? መካነ ኢየሱሶች ሳክራመንት ስለሚሏቸው ነገሮች እያወራውኝ ነው ዳንሻ። አንተ አታምንም በጭራሽ። ኢየሱስም ሳክራመንት ብሎ አልጠራውም፣ መጽሐፍ ቅዱስም ሳክራመንት ብሎ አልጠራውም፣ ሚስጥርም ብሎ አልጠራውም። ስለዚህ እናልፈዋለን። ስለዚህ መካነ ኢየሱሶች ትምህርቱን አልያዙትም ነው ትክክለኛ ሁሉ የክርስቶስ ሙሉ ትምህርት አልያዙም ነው ያንተ ሐሳብ? ይሄ ክርስቲያን እንዳትሆን አያደርግህም በመጀመሪያ ደረጃ። በዚህ ምክንያትም አንተ ክርስቲያን አይደለህም ማለት ነው ዳኒ። የቅድሙ ሐሳብ ለውጥ ካላመጣ በስተቀር ክርስቲያን ለመባል የክርስቶስን ሙሉ ትምህርት መቀበል አለብህ ብለሃል አይደል? እና ክርስቶስ ሳክራመንት ነው ብሏል። ጥምቀት ወይም የጌታ እራት ሳክራመንት ነው ብሏል። ስለዚህ የክርስቶስን ትምህርት አልያዙም እያልከን ነው መካነ ኢየሱሶች? ክርስቶስ ጥምቀት ሳክራመንት ነው ባላለበት ሁኔታ ክርስቶስ ሳክራመንት ብሏል ብለህ እኔን መሞገት ምን ይባላል? ካሉ እኔ እኮ እየሞገትኩ አይደለም። መካነ ኢየሱሶች ሳክራመንት ናቸው ይላሉ። ስለዚህ የክርስቶስን ትምህርት አልያዙም ወይ እኮ ነው ጥያቄ። መካነ ኢየሱሶች በስም ደረጃ ጥምቀትን ሳክራመንት ብለው ጠርተውታል። እኔ ኦቨር ሳክራመንታላይዜሽን ነው እንጂ ሳክራመንት ብሎ መጥራቱ ምንም ቅር አይለኝም። ግን መጽሐፍ ቅዱስ ላይ ሳክራመንት አይባልም። የምን በስም ደረጃ ሚስጢራት ናቸው ጸጋ የምንቀበልባቸው ናቸው ነው ብለው ነው እኮ እኛም እኮ ከጥምቀት ጸጋ እንቀበላለን። ከፈለግ ዘረዝርልሃለሁ። ኦኬ። ስለዚህ ሳክራመንት ናቸው ብለህ ትቀበላለህ? ሳክራመንት የሚባል ቋንቋ መጽሐፍ ቅዱስ ውስጥ የለም። ጌታም አልጠራውም በስሙ እንደዛ ብሎ ማለት። ስለዚህ የመጽሐፍ ቅዱሳዊ ሐሳብ አይደለም ነው ሳክራመንትስ የሚለው መጽሐፍ ቅዱሳዊም የክርስቶስ ትምህርትም አይደለም ነው። ሳክራመንት ተብሎ አያውቅም። አንድ ጥቅስ አምጣ። ቆይ እኔን ለምደውም ቆይ አሁን መጀመሪያ ከመካነ ኢየሱሶች ጋር ነው እያወራህ ያለው። ከአንተ ጋር ነው እያወራህ ያለሁት። ስለ መካነ ኢየሱሶች ነው እየጠየኩ ያለሁት። ክርስቲያኖች ናቸው ስላልከኝ ክርስቲያኖች ናቸው። ክርስቲያን ለመሆን ጥምቀትን ሳክራመንት ብሎ መጥራትና አለመጥራት ለውጥ አያመጣም። ኦኬ። ለውጥ ሙሉ ትምህርት የክርስቶስን መቀበል ክርስቲያን ያደርጋል ብለኛል። የክርስቶስ ሳክራመንት መባሉ የክርስቶስ ትምህርትም የጳውሎስ ትምህርትም የሐዋርያት ትምህርትም አይደለም። የክርስቶስን ትምህርት መቀበል ነው አይደለ ክርስቲያን የሚያስብለው አንድ አካል። ኦፍ ኮርስ ምን ጥያቄ አለው? የክርስቶስ ትምህርት ያልሆነ ትምህርት ከተቀበለ ክርስቲያን ሊባል ይችላል አንድ ሰው? ኢት ዲፔንድስ እንደ ትምህርቱ አይነት። ለምሳሌ ክርስቶስ እኮ አውዱን በጠበቀ መልኩ እንትን አትበሉ አላለም። አውዱን በጠበቀ መልኩ ዋናውን ትምህርት አትቃወም እንጂ አውዱን በጠበቀ መልኩ ያላስተማረው ማስተማር ችግር የለውም። መጽሐፍ ቅዱስ ውስጥ ስላሴ የሚል ቃል ባይኖርም አውዱን የጠበቀ መጽሐፍ ቅዱሳዊ ስለሆነ ተቀብለነዋል። እንደዛ አይነት ዴቨሎፕመንቶችን እግዚአብሔር አይቃወም። ሀሳቡ አለ አይደል? ሀሳቡ አለ፣ በደንብ አለ። ምን ጥያቄ አለው? በደንብ አለ። በጣም ጥሩ። አሁን የሳክራመንትስ ሀሳብ በመጽሐፍ ቅዱስ ውስጥ አለ የለም? ሳክራመንት መባሉን እኔ ብዙ አልቃወመውም፣ ግን ኦቨር ሳክራሜንታላይዜሽን የሚባል አለ፣ ሪዳክሽኒዝም የሚባል አለ። እነዚህን ሀሳቦች ነው የምቃወመው። ኦኬ። ስለዚህ እሺ ቆይ ሳክራመንት ይባል አይባል አይደለም ዋናው። ለምን ቃላቶቹ ላይ ፎከስ እንደምታደርግ አላውቅም። በጥምቀት የምናገኘው ጸጋ አለ እያልኩ ነው። ሳክራመንት ሲባል ባይዞ ሚስጢራት ናቸው እየተባለው፣ ሚስጢር ሲባል ደግሞ ከእነርሱ የማናየው ጸጋ እንቀበላለን ማለት ነው። ይቅርታ፣ የማይታይ ጸጋ እግዚአብሔር እንቀበልባችኋለን እየተባለ ነው። ለምሳሌ መካነ ኢየሱሶች በጥምቀት ሪጀነሬሽን ኤንድ በርዝን ማለት ዳግም ልደትን ሪጀነሬሽንን እናገኝበታለን ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እኛ ሪጀነሬት የምናደርገው በእግዚአብሔር ቃል ነው ብለን ነው የምናምነው። ግን በጥምቀት ቅድስና እናገኛለን፣ ምስክርነት እናደርጋለን፣ ስጋን ከነክፉ መሻቱ እንቀብርበታለን፣ ክርስቶስን እንለብስበታለን። ጥሩ። እሱን አልነበረም የጠየቁ። እናንተ ስለ ጥምቀት ምን ብላችሁ ታምናላችሁ ሳይሆን መካነ ኢየሱስ ይቀበላሉ ስላልከን እኛም ጸጋ እንቀበላለን ያልኩ ያለው ሚንስ ኦፍ ግሬስ የሚለውን እኛም እንቀበላለን ያልኩ። የጠየኩህ አንዴ ዳኒ ስማኝ፣ የጠየኩህን እየሰማ መልስ። እኔ የጠየኩ እናንተ ምን ብላችሁ ታምናላችሁ፣ ምን እንቀበልበታለን ብላችሁ ታምናላችሁ ሳይሆን መካነ ኢየሱሶች ሪጀነሬሽን ሪሚሽንስ ኦፍ ሲን እናገኝበታለን ብለው ያምናሉ። ይህንን የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ።
ሬሚሽንስ ኦፍ ሲን መጽሐፍ ቅዱስ ላይ በደሙ ነው ተብለው እንትን ይላል። እነሱ ደግሞ በደሙም ያምናሉ በጥምቀትም ይላሉ። ይሄ ከክርስትና ያስወጣቸዋል ብዬ አላስብም። እኔ ጥያቄን በደንብ ለምን አትመልስልኝም? እነሱ ያስወጣቸዋል አያስወጣቸውም አልጠየቅኩም። መጀመሪያ ይሄ ክርስቶስ ትምህርት ነው ጠይቀኛል። ክርስቲያን ያሰኛቸዋል አያሰኛቸውም አላልከኝም? አላልኩም። ስማ በደንብ አየህ፣ አልሰማ። ጥያቄውን በደንብ ስማ። አሁንም ልድገምልህ። ጥምቀት ሪጀነሬሽን ወይም ደግሞ ዳግም ልደትንና የኃጢአት ስርየትን ያሰጣል ብለው ያምናሉ። መካነ ኢየሱሶች ይሄንን ትምህርት የክርስቶስ ትምህርት ነው ወይስ አይደለም? ነው ያስወጣቸዋል አያስወጣቸውም አልተጠየቅም። እዛ አልደረስም። የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ጥምቀት ሪጀነሬት እናደርጋለን ተብሎ መጽሐፍ ቅዱስ ውስጥ የለም። ጌታም እንደዚህ አድርጎ አላስተማረም። የክርስቶስ ትምህርት አይደለም ብለህ ነው የምታምነው? ጥምቀት ሪጀነሬት ያስደርጋል የሚል ካለ መጽሐፍ ቅዱስ ከፍታ አሳየኝ። የምጠይቅህን መልስ። መጽሐፍ ቅዱሳዊ አይደለም የክርስቶስ ትምህርት አይደለም ማለት ነው ወይ? እኔ መቼ መጽሐፍ ቅዱስ ባይ ዘ ዌይ በጣም ዲስከሽናችን ፖላራይዝድ ሆኗል። ለምሳሌ ራስህን እያወጣ በመካነ ኢየሱስ ነው የተከራከርክ ያለው። ዳኒ ልንጨርስ ስንል የሆነ ሺፍት ለማድረግ ምናምን አትሞክር። ኧረ መጀመር ሳንጀምር ነው የምንጨርሰው። ይሄ ትምህርት ቆይ ሳንጀምር ነው ወይ ስለ ሐሳቡ ይሄን ሐሳብ ልንጠቀልለው ስንል የሆነ ባካፕ አታል። ስለዚህ ይሄ ሐሳብ መጽሐፍ ቅዱስ ላይ የለም አሳየኝ ምናምን እያልከኝ ነው። ስለዚህ እንዲህ ስትል ክርስቶስ አላስተማረውም እያልከኝ ነው ትምህርቱን። ክርስቶስ ሪጀነሬት በጥምቀት እናደርጋለን ብሎ ያስተማረበት ቦታ የለም። ስለዚህ መካነ ኢየሱሶች የክርስቶስ ያልሆነ ትምህርት ይዘዋል ማለት ነው። መካነ ኢየሱሶች በእግዚአብሔር ቃልም ሪጀነሬት እናደርጋለን ብለው ያምናሉ። እንዴ በምንም ሪጀነሬት እናደርጋለን ብለው ያምናሉ እኮ አልጠየቁም። በጥምቀት ሪጀነሬት እናደርጋለንና ሪሚሽንስ ኦፍ ሲን እናገኛለን ማለታቸው መጽሐፍ ቅዱስ ላይ የለም፣ ክርስቶስም አላስተማረም ብለኸኛል። አሁን ይህንን ትምህርት ካለማ ታሳየኝ፣ ቢኖርማ ታሳየኝ ነበር እኮ። ቆይ እኔ ሲጀመር መጀመሪያ ወደዛ አልመጣሁም። ለምን ካለ ታሳየኛለህ ምናምን እያልክ እያወራ እንደሆነ ባይገባኝም ማለት ነው። መካነ ኢየሱሶች እንዲህ ብለዋል እያልኩ ከዛ ቢኖርማ ታሳየኝ ነበር እያልከኝ ነው። ስለዚህ ክርስቶስ ያለ ለምን አታወራም? መካነ ኢየሱስ እያልክ ከምታወራ ራስህ ለምን አታወራም? ምክንያቱ አንተ ራስህ ክርስቲያኖች ይባላሉ የክርስቶስ ትምህርት ይዘዋል ስላልክ ነው። አሁን እሱን እያጣራው ነው። የክርስቶስ ትምህርት ከያዙ ይሄንን ዳግም ልደትና ሪጀነሬሽን እና የኃጢአት ስርየት በጥምቀት እናገኛለን የሚለው የክርስቶስ ትምህርት አይደለም እያልከኝ ነው አይደል ዳኒ? ትምህርት በኢየሱስ ክርስቶስ ደም የኃጢአት ስርየት እናገኛለን ብለን ማመናችን፣ በቃሉ ሪጀነሬት ማድረጋችን፣ በመንፈስ ቅዱስ መወለዳችን። በጥምቀት የሚለው የክርስቶስ ትምህርት አይደለም። የትኛውን ጥምቀት? የመንፈስ ቅዱስ ጥምቀት ነው የውሃ ጥምቀት ነው እያልክ ያለው? የመንፈስ ቅዱስ ጥምቀት ዳግም እንድንወለድ ሊያደርግ ይችላል። የውሃ ጥምቀት ግን ያደርጋል ብዬ አላምንም። መጽሐፍ ቅዱስም አይናገርም። ስለዚህ መካነ ኢየሱሶች በውሃ የምንጠመቀው ጥምቀት ነው ሪጀነሬት ያደርጋል ብለው የሚያምኑት ውስጥ መንፈሱ አለ ብለው ስለሚያምኑ ነው። ከፍተህ ማንበብ ትችላለህ። ስሞል ካቴኪዝም ላይ 3 እና 4 ላይ አለ። ውሃ ውስጥ መንፈሱ ስላለ ነው ይላል። ውሃ ውስጥ መንፈሱ ስላለ ነው ይላል። ቃሉ ስላለ ከቃሉ ዳግም እንወለዳለን ይላል እንጂ ውሃው ተራ ውሃ ነው ይላል። እሺ፣ ስለዚህ እኮ ከውሃው ጋር ማለት ነው ትክክል። ኖርማል ዳግም የምንወለደው ከውሃው የተነሳ አይደለም ከቃሉ የተነሳ ነው ይላሉ እኮ። ትክክል። በባፕቲዝም ውሃ ሜር ውሃ ብቻ አይደለም። ትክክል። አዎ ውሃው ይሄ በውሃ የምናደርገው ጥምቀት ከቃሉ ጋር አንድ ስለሆነ ስለተጣመረ ልጅነትን፣ ድህነትን፣ የኃጢአት ስርየትን ይሰጠናል ብለው ያምናሉ። ይህ የክርስቶስ ትምህርት ነው ወይስ አይደለም? እሱ ነው ጥያቄ። ዳግም መወለድ በቃሉ የክርስቶስ ትምህርት ነው። ቃሉን ቆይ እባክህ፣ ለስድስተኛ ጊዜ ዳግም መወለድ በቃሉ ነው ብለህ እንዳታብራራ እባክህ። የመካነ ኢየሱሶች ጥምቀት የኃጢአት ስርየትን ይሰጣል በውሃ አማካኝነት ወይም ደግሞ ከውሃው ጋር ኦፍኮርስ ውሃው ብቻ አይደለም ከቃሉ ጋር የተጣመረ ነው ይላሉ። ይሄ ማንም አልካደ። ስለዚህ ይህ ከቃሉ ጋር የተጣመረ ውሃ ድህነትን፣ የኃጢአት ስርየትን፣ ሪጀነሬሽን፣ ዳግም ልደትን ይሰጣል ብለው ያምናሉ። ማን? መካነ ኢየሱሶች። ይሄ ትምህርታቸው የክርስቶስ ትምህርት ነው ወይስ አይደለም ነው ጥያቄ። ከቃሉ ጋር ስላያያዙት የክርስቶስ ትምህርት ብለን መውሰድ እንችላለን። ስለዚህ ክርስቶስ
በጥምቀት ዳግም ልጅነትን የኃጢአት ስርየትን ይገኛል ብሎ አስተምረዋል ማለት ነው። በቃሉ ብራዘር፣ በቃሉ አይደለም የሚሉት ማይ ብራዘር፣ ውስጥ ስላለ የሚል ከፍቼ ላሳየ በቪዲዮ እኔ ከፍትላለሁ። ትክክል እንደዛ ብለው ይሄ ትምህርት ትክክል ነው፣ የክርስቶስ ትምህርት ነው። ከቃሉ የተነሳ ውሃ ውስጥ ቃሉ አለ። ስለዚህ ከቃሉ የተነሳ ዳግም እንወለዳለን ይላሉ ወንድሞቻችን መካነ ኢየሱሶች፣ ጌታ ይባርካቸው። ስለዚህ ይሄ የክርስቶስ ትምህርት ነው ወይ? አዎ በቃሉ ሰው ዳግም ይወለዳል። ስለዚህ ሰው ባመነ ቅጽበት ሳይሆን ዳግም ሲጠመቅ ነው ወይም ደግሞ ሲጠመቅ ነው ልጅነት የሚያገኘው የሚለው ትምህርት የክርስቶስ ሁለት ጊዜ ዳግም እንወለዳለን አይሉም። አንድ ሰው ወይ በሰማ ጊዜ ልጅ ይሆናል። ሁለቴ መቼ አልኩኝ? እነሱ ሲጀመር በጥምቀት ነው ዳግም ልጅነት የሚገኘው ነው የሚሉት። ምንድን ነው ሁለቴ የምትለው አንተ? በእምነት ስሞል ካቴኪዝም 3 እና 4 አንብብልኝ። ይኸው እሺ፣ ይኸው ከፍቼ እላለሁ። ይኸው እንግዲህ ቆይ አንዴ እንደውም ወደ እንትኑ ልሂድና በመብራት እያየን ጥሩ ነው። ከመጣሽ ማርያም ታምጣሽ ብለ እሺ እንትን ትቀጥላላችሁ ጋይስ። ታች ያላችሁ ሰዎች ታብታብ ምናምን አድርጉ። ያው ሜቢ አሁን ዮሐዴ እስኪከፍት ድረስ እንግዲህ ያው ዳኒን ሜቢ ቲክቶክ ላይ ብዙ ጊዜም ስለምናውቀው ነው ቁጭ ብለን እንዲታግሰንም እየሰማ ነው ያለ ነው። ዳኒ የድሮ ወዳጃችን ነው እና ዞሮ ዞሮ ምንድነው አሁን የክርስቶስ ትምህርት ማንጋ ነው የሚለውን ነገር ነው ጀስት ሚዛን ላይ አስቀምጠን አሁን ኮምፔሪን ኮንትራስት እያደረገን ነውና ዳኒ አንድ የነገረን ነገር አለ። ዮሐዴ ማቴሪያል እስኪከፍት ድረስ ነው እኔ ጀስት ማለ ኢንተርፌር አደረኩት። ከዛ ሙለታ እንቀበለዋለን። ዳኒ አንድ የነገረን ነገር አለ። ሰው ውሃውና ቃሉ አንድ ላይ ሰው ሪጀነሬት እንዲያደርግ ወይ ደግሞ ዳግም ልደት የሚባለውን ነገር ያሰጣል። ይሄ የክርስቶስ ትምህርት ነው ማለት እንችላለን ብሏል። እስቲ እንግዲህ ይሄን ሐሳቡን ደግሞ በኋላ ኪፓፕ ያደርጋል የሚለውን ነገር እስቲ ዊልሲ ቀጥል። ዮሐዴ ጎ ሄድ። አዎ እስቲ ትቀጥለዋለህ ወይስ ለጨዋታው ድምቀት ነው የሚለው? እስቲ እናያለን። ምንም እኮ ጥያቄ ይሄ ግልጽ እኮ ነው። ከቃሉ የተነሳ ነው ዳግም እንወለደው ውሃ ውስጥ እኔ ላንብበው አሁን ይነበባል። ቀላል ግን ሰው እንዳያወራ አታደርግም። በጣም ነው እንትን የምትለው ማለት አሁን ሊነበብ ሲል ስልታዊ ማፈግፈግ እንዳታደርግ። ሊነበብ እኮ ነው እስካመጣው እኔ እኮ አንብቤ ያልኩህ እኮ እኔ ነኝ። አንተ ብለኸኝ አይደለም። እነሱ የሚሉት አሳስተህ ስለተናገርክ ይነበብ ተብሎ ነው። እሺ ጥምቀት ምንድን ነው ይላል። እሺ ጥምቀት ምንድን ነው? አሁን መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም። ውሃ ብቻ አይደለም ጥምቀት፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋራ የተጣመረ ውሃ ነው ይላል። ጥምቀት ማለት ከእግዚአብሔር ቃል ጋራ ምን ያለ ውሃ ነው? የተጣመረ ውሃ ነው ይላል። ታዲያ ይህ የእግዚአብሔር ቃል የትኛው ነው ይላል። መልሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28:19 ላይ ሄዶ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጓቸው የሚለውን ነው ይላል። ስለዚህ ይላል ቁጥር 5 ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? ጥምቀት የሚያስገኘው ጥቅሞችን ወይም ደግሞ ስጦታዎችን ምን ምንድን ናቸው? ያው የኃጢአት ይቅርታን ያስገኛል፣ ከሞት ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ይላል። ስለዚህ አሁን ጥምቀት የኃጢአት ስርየትን የኃጢአት ይቅርታን ኦኬ ከሞትና ከዲያብሎስ ይቤዣል፣ ከዛ ደግሞ የዘላለም ድህነትን ይሰጣል ይላል። እነዚህ ነገሮች አሁን የክርስቶስ ትምህርቶች ናቸው ወይስ አይደለም? ሶሪ ምን ላይ ነው ያነበብክልኝ? ስሞል ካቴኪዝም ነው። ስንት ቁጥር ላይ ነው ያነበብክልኝ? ከእንግሊዝኛ ከአንድ እስከ 5 ከአንድ እስከ 5 6 እሺ እኔ ጋር አለና እስቲ ድጋሚ ወይ እኔ ላንብብልህ ወይ እንግሊዝኛውን ታነበው? እንግሊዝኛ እንደዚህ ነው የሚለው። አይ እኔ የምለውን አብራርቶ ያስቀምጣል። እኔ የነገርኳችሁን አብራርቶ ነው ያስቀምጣል። የራሳቸውን ነው። የምን እንግሊዝኛ ተርጉመውት እኮ ነው። የኢትዮጵያ መካነ ኢየሱሶች የሚያምኑት ይሄኛው ነው በነገራችን ላይ። እሺ ሞር የራሳቸው እኔ ላንብብልህና ታረመኛለህ ከተሳሳትኩኝና ላንብብልህ። አርምሃለሁ። እዚህ ጋር ችግሩ ምንድን ነው? ቆይ መጀመሪያ ችግሩ ምንድን ነው? ልክ አይደለም ወይ? ይሄ የተረጎምከው ነገር ትንሽ እኔ የሆነ የተረጎምከው ምትለኝ ምንድን ነው? እኔ መተረጎምኩኝ ምንድን ነው? እነሱ ቢተረጉሙት
እነሱ ቢተረጉሙትም ችግር የለውም። ዋናው ቁም ነገር በእንግሊዝኛው አንብበው። አማርኛው ምንድነው ችግሩ ዳኒ? በእንግሊዝኛው አንብበው። አማርኛው ችግሩ ንገረን መጀመሪያ። ትቀበለዋለህ? ልክ ነው የክርስቶስ ትምህርት ነው ወይስ አይደለም? አማርኛው እኔ እንደምለው አልመጣልኝም። ገብቷል። አማርኛውን አላነበብኩትም። እንግሊዝኛው ላይ ግን ወይ እኔ ላንብብልህ ፍቀድልኝ ብራዘር። ወይ ታነበዋለህ መጀመሪያ። አማርኛው ላይ ምንድነው ችግሩ? የክርስቶስ ትምህርት ነው ወይስ አይደለም? ከቃሉ ጋር መያያዙን ኤምፋሳይዝ አላደረገም። ገብቷል። በደንብ አልገለጥ አስረግጦ አልተረጎሙትም። አንተ እንደምፈልገው እኮ አይደለም የሚያምኑት ዳኒሻ። ስለ መካነ ኢየሱስ አንተ እዚህ ፊት ለፊቴ የእንግሊዝኛውን ላንብብልህ። ኤምፋሳይዝ አላረጉልኝም። ምን ማለት ነው እንዴ? እነሱ የሚያምኑትን እኮ ነው የሚያስቀምጡ። ምክንያቱ ባይዘዊ ይሄንን ዝም ብለው ሜር ውሃ ነው እያሉ ለሚያስቸግሩ ማለት ልክ ሙለታ ብዙ ጊዜ አርጊመንት ላይ እንደሚጠቀመው ውሃ ይወልዳል አይወልድም ምናምን አይነት ብለው የሚጠይቁ አይነት ሰዎች ስለነበሩ ውሃ ብቻ አይደለም እንዴ? ውሃ ብቻ ከሆነማ የሚጠጣ የተቃወምኩበት ምክንያት ባጭሩ ለመሰለ አማርኛውን የተቃወምኩበት ምክንያት ከቃሉ ጋር ማስያዝ ከቃሉ የተነሳ መሆኑን አስረግጦ አልተናገረልኝም እና እንግሊዝኛው ግን በደንብ አስረግጦ ስለሚናገር እንግሊዝኛውን አንብበው። ቆይ ስለዚህ ይሄ ችግር አለበት የክርስቶስ ትምህርት አይደለም ማለት ነው? ችግር ይሄ ጳውሎስ አይደለም የጻፈው፣ ሰው ነው የጻፈው። አረ በፈጣሪ አንተ መች ነው ቀጥታ የምትመልሰው? በፈጣሪ ስም ማን ነው ይሄ? የጳውሎስ ጽሑፍ ነው ያለ ዮሐዴ። ቆይ አይ ችግር የለውም ፋለሲውን ተውና አንተ አማርኛውን እንዳያስኩ ዳኒ እንግሊዝኛውን ላንብብልህ። አሁን ጥምቀት ምን ይሰጣል የሚለው ነው አይደል ዮሐዴ ያነበብክለት? ሁለትና ሶስት እኮ መጀመሪያ አማርኛውን ችግሩ ቢነግረን ከዛ እንግሊዝኛው ሄዶ አላስረገጠም። ከቃሉ የተነሳ የሚለውን በደንብ አላስረገጠም። ቆይ ዳኒ ችግር የለውም ቆይ ማስረገጡን ቆይ ችግር የለውም። አሁን ዮሐዴ ምንም ልዩነት እንደሌለው what does baptism give or profit የሚለው ዮሐዴ አሁን ማነበውና ዮሐዴ የከፈተው አንድ አይነት እንደሆነ ታይዋለህ። አንደኛ it works forgiveness of sins የኃጢአት ስርየትን ያሰጣል የሚል delivers from days and the devil ኦኬ ከጠላት ዲያብሎስና ከዲያብሎስ እስራትና ከሞት ነፃ ያወጣል and gives eternal salvation to all who believe this as the words and promises of God declare እግዚአብሔር ቃልና የእግዚአብሔር ተስፋ ዲክሌር እንደሚያውጁት የዘላለም ሕይወትን ያሰጣል፣ ከሞትና ከዲያብሎስ እስራት ነፃ ያወጣል፣ የኃጢአት ስርየትን ያሰጣል። ዮሐዴ ይሄን ነው አይደል ያነበብከው? ሶስት ቁጥር ደግሞ አንብቦ ሶስት ቁጥር ነው እኔ የምፈልገው። ወረድ በልና ይሄን ነገር ዮሐዴ ቆይ ትቀጥላለህ። አሁን ዳኒ እኛ ያልነውን ነገር ውሃው ከቃሉ ጋር ሆኖ ሰዎችን ከሞት እና ከዲያብሎስ እስራት ነፃ ያወጣል ብለህ ታምናለህ አንተ? ቃሉ ስላለ በደንብ ያወጣል። ምን ጥያቄ አለው? ኦ በጣም ጎበዝ፣ በጣም ጎበዝ። ስለዚህ እኮ ነው ያልኩት። ጎበዝ። ስለዚህ እሺ ቃሉ ከውሃው ጋር ሆኖ የዘላለም ሕይወትን ይሰጣል ብለህ ታምናለህ? ምን ጥያቄ አለው? ለምን ነው የማይሰጠው? ኮሜንት ላይ አጨብጭቡ፣ አንዴ አጨብጭቡ። ስለዚህ ቆይ ዮሐዴ ትቀጥላለህ። በጣም ይቅርታ ብሎ እስኪ ቆይ አንዴ ዳኒ። ስለዚህ ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ቃሉና ውሃው ተደርጎ አንድ ላይ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? አይ ይሄው ኦፕሽን አስቀምጬ ይላል። ሰው ሲያምን ነው የዘላለም ሕይወትን የሚያገኘው ወይስ ደግሞ ቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው? ምንም ቀላል ጥያቄ እኮ ነው የጠየኩት። ቀላል ጥያቄ ኦኬ እኔ እኮ ዳኒ ቃሉን ሰምቶ ሳያምን ድንገት ያላመነ ሰው ደግሞ ልክ ውሃው ሲነካው ከቃሉ ጋር ሆኖ ያኔ ሊያምን ይችላል ወይ ደግሞ የዘላለም ሕይወትን ሊያገኝ ይችላል እያልከኛለሁ። ያ ሰውየው እንደ ሪሴፕሽን ካፓሲቲው ነው። ሰውየው ቃሉን እንደሰማ ሊያምን የሐዋርያት ሥራ ምዕራፍ 10:43 ላይ የጸጋ ስጦታን ራሱ ሊቀበል ይችላል። እኔ ጸጋ ስጦታ አልገባሁም። የጸጋ ስጦታ ውስጥ አልገባሁም። አየማመኑን ምልክት ነው የነገርኩህ ያለሁት። የጸጋ ስጦታ ያልዳነ ሰው አይቀበልም። የዘላለም ሕይወት የጸጋ ስጦታ ቆይ አንዴ አሁን የጸጋ ስጦታ ውስጥ አትግባ። እሱን ከሙለታ ጋር መጣበታለሁ። አሁን ከዮሐድ ጋር ትቀጥላለህ። አሁን እኔ በጣም ቀላል የሆነ በቃ አፕል ወይም ባናና ጥያቄ በግልጽ ነው የጠየኩ። ሰው የዘላለም ሕይወት የሚያገኘው ሲያምን ነው ወይስ
ካመነ በኋላ ቃሉና ውሃው አንድ ላይ ሆኖ ሲጠመቅ ነው የዘላለም ሕይወትን የሚያገኘው። ዳኒ ሲያምን ነው፣ ምንም ጥያቄ የለውም። ያን እምነት ግን ቃሉን ሲሰማ ነው ያገኘው ወይንስ ሲጠመቅ ነው ወይስ የጌታ ራት ሲወስድ ነው የሚለው መታየት አለበት እንጂ ሶስቴ የዳግም መወለድ የሚባል ከስር አታውራ። አሁን እኮ አንዴ ቆይ ማለት አንድ ጊዜ ቆይ የተናገርኩትን ማብራራት የለብኝም። አሁን ቀደም እኮ ሰምተናል። ወይስ ሲሰበክ ካመለጠ ሲጠመቅ ካመለጠ ምንድን ካመለጠ አላልኩም። አማርኛቸው ቢያንስ መንፈሳዊ ይሁን። ሰውየው በእምነት ካልተቀላቀለው ወንጌሉን ሲሰማ ለምንድነው በእምነት የማይቀላቀለው? ቆይ ለምን በእምነት አይቀላቀልም እንዴ? ሰዎቹ በእምነት ስላልሰሙት ከሰሚዎቹ ጋር አልጠቀማቸውም ይላል እኮ መጽሐፍ ቅዱስ ማለት በእምነት ካልሰሙ ስለዚህ ሳያምኑ የሚጠመቁ አሉ ነው እያልከን ያለው እንዴ? ምን ጥያቄ ያለው? ሰው ውሃ ውስጥ ለመግባት ደግሞ ምን ችግር አለ? ሰው ሳያምን ይጠመቃል። ሳያምን የሚጠመቃል እናንተ ጋር እንዴ? አንተ ራስህ አምነህ ነው እንዲጠመቀው እናንተ ጋር እያልኩኝ ለምን ወደ እኔ የምትመጣው? ማይ ብራዘር እኔ አስረዳለሁ። አንተ ትልቅ ሆኖ ተሰብኮ ሳያምን ዝም ብላችሁ የምታጠምቁታለ ነው። ሰውየው ይሰበካል፣ ያምናል፣ ቁጭ ብሎ ለወራት ይማራል። ከዛም በኋላ ይጠመቃል። ካመነ ለምን አመለጠው? ይኸውልህ እምነት ማለት የአእምሮ መስማማት ሳይሆን የመንፈሳዊ እንትን ነው። ስለዚህ አንድ ሰው በአእምሮ በክርስትና ጋር ተስማምቷል። ዳግም ይሄ መወለዱን ግን በእምነት ሲቀላቀለው ነው። ቤተክርስቲያን ዝም ብሎ የሚገባ የሚወጣ ሰው አለ። ከስር ለምን የምታወራው? ይቅርታ ስልክ ከስር የምትለው ምን? አይ ድምፅ አሰማኸኝ። እያወራሁኝ ያለ ማለት ነው። እኔ እያወራሁ ያለ ድምፅ። አንድ ሰው ካመነ በኋላ የክትትል ትምህርት ይማራል። ክትትል ትምህርት ተምሮ ከጨረሰ በኋላ ይጠመቃል። ከዛም በኋላ ጌታ ራት ይወስዳል። ግን ሰውየው በአእምሮ ተስማምቶ ይህን ትምህርት ካደረገ አንዴ በእናንተ ትምህርት ያ ሰውዬ መጀመሪያ ያመነው እምነት ነው ሪጀነሬሽን ሪሚሽን ኦፍ ሲን ያገኝበታል ብላችሁ የምታምኑ? መጀመሪያ ያመነው እምነት ኦፍኮርስ አንድ ሰው የእውነት ካመነ ባመነ ጊዜ የኃጢአት ስርየት ያገኛል መጽሐፍ እንደሚናገር። የእውነት ካመነ ማለት የውሸት እምነት አለ? እምነት ሁለት አይነት አለ። አንደኛው ሰው በአእምሮ ብቻ የሚስማማበት ሁኔታ አለ። እሱ አይነት እምነት ነው አንለውም። እምነት ማለት በመንፈስ ዳግም መወለድ ማለት ነው። የመንፈስ ቅዱስ ስራ ነው። እምነት ማለት በአእምሮ ይስማማበታል ማለት ነው። ማለት ከየት ነው ያመጣው ይሄ ዴፊኒሽን? እኮ ትክክለኛ ነገር ነው። አንድ ሰው ክርስትናን ይስማማል ግን አልዳንም። እስኪ ያመጣው ማስረጃውን ቆይ አንዴ መጀመሪያ እሱ ማስረጃውን እስኪ ያምጣ። ሁለት አይነት እምነት አለ። አንዴ በአእምሮ ሲስማማ ምናምን ያልከው ከየት አምጥተህ ነው? ኦኬ ለምሳሌ ማርቆስ ላይ እንደዚህ የሚል አለ። የእግዚአብሔርን ቃል የሰሙ ሰዎች መንገድ ላይ ዘርና ዘሪው ምሳሌ ላንሳለህ። መንገድ ላይ እንደወደቀ ነው የመጀመሪያው። ሁለተኛው ጭንጫ ላይ እንደወደቀ ነው። ሶስተኛው ሾክ ላይ እንደወደቀ ነው። አራተኛው ደግሞ መልካም አፈር ላይ እንደወደቀ ነው። መንገድ ላይ የወደቀ ጭራሽ የማያስተውሉት ናቸው። ሰምተዋል ግን አያስተውሉም። ሁለተኛው ጭንጫ ላይ የወደቁት ደግሞ ምን አይነት ናቸው? ይሰማሉ፣ ደስ ይላቸዋል፣ ግን ስራ አይሰዱም። ስለዚህ በፈተና በምናምን ጊዜ ይተውታል። ሶስተኛው ማለት ቆይ አሁን እኔ የጠየኩ በአእምሯቸው ያመኑ ያልካቸው የትኞቹ ናቸው? በአእምሯቸው የሚስማሙ ያልካቸው የትኞቹ ናቸው? እኮ 30 60 100 ይላል እንደ እግዚአብሔር ቃል ያመኑት እኮ በአእምሯቸው ያምናሉ የሚለውን ማስረጃውን እባክህ አንብብልን። 30 60 100 ያማረ ፍሬ ደግሞ ጭራሽ 30 60 100 የሚያፈሩ ሁሉም ይገባሉ እኮ የእግዚአብሔር መንግስት ፍሬያቸው። የመጀመሪያዎቹ ሶስቶቹ መንገድ ላይ ጭንጫና ሾክ ውስጥ የወደቁት እኮ ፍሬ አያፈራም አይደል እንዴ? ሲጀመር ቃሉ በልባቸው አላረፈም፣ አልገባም፣ አልዘለቀም ነው የሚለው። በአእምሯቸው አመኑ የሚለው የቱ ጋር ነው? ከየት ነው ያመጣው እኮ ነው። እና ይሄ በአእምሮ መስማማት ማለት አይደለም። እነዚህ ሶስቱ እኮ በአእምሮ ተስማምተው ነው ማለት አይደለም የምትለው አንተ ነህ። ማስረጃው ከየት አመጣው? በአእምሯቸው አመኑ የሚለው ኦኬ። አሁን የጠቀስኩት ጥቅስ ምንድን ነው የሚለው? አሁን የጠቀስኩት ጥቅስ ምንድን ነው የሚለው? የለም ማይ ብራዘር ሰዓታችንን ከምትገድል እሺ። ስለዚህ ይሄ ሰው በአእምሮ አመነ ማለት በአእምሮ አምኖ አምኛለሁ ብሎ ከዛ ሄዳችሁ ታጠምቁታላችሁ ነው
አንድ ሰው ዳግም መወለድ ማለት የአእምሮ ስራ አይደለም፣ መንፈሳዊ ስራ ነው። ታውቃለህ? ስለዚህ ይህንን መንፈሳዊ ነገር ሰው አሁን እንዳልከው እንደነዚህ አይነት ሰዎች ሄዳችሁ ታጠምቋቸዋላችሁ ነው ወይስ ታስተምረዋል? የደህንነት ትምህርት የሚባለው ትምህርት ለምንድነው የምታስተምሯቸው? አልገባኝም፣ አብራራው። ማለት ካመኑ በኋላ የደህንነት ትምህርት ይወስዳሉ፣ ከዛ ይጠመቃሉ ብለህ ነበር ስቴፖችን የተናገርከው። አንድ ሰው ካመነ በኋላ ቁጭ ብሎ ይማራል። ቁጭ ብሎ ተምሮ ለምን እንደው የሚማረው የበለጠ እንዲተከል በቃሉ ላይ በእግዚአብሔር ቤት እንዲጸና ነው። ስለዚህ መሰረታዊ ክርስትና ትምህርት ይባላል። ስለ ሥላሴ፣ ስለ ክርስቶሎጂ፣ ስለ መዳን፣ ስለ ጌታ እራት እና ስለመሳሰሉ ነገሮች ይማራል ያ ሰው። ይሄን ሁሉ ተምሮ ከዛ አምኛለሁ ካለ ይሄ ሰው ማለት አምኛለሁ ቢል በእነዚህ ባስተማራቸዋቸው ነገሮች አሁንም ላይወለድ ይችላል ነው? ዳግም መወለድ የመንፈስ ቅዱስ ስራ ነው፣ የሰውየው የአእምሮ ስራ ውጤት አይደለም ዳግም መወለድ እኮ። ስለዚህ ይሄ ሰውዬ እንደዚህ ብሎ ቢያምንም ትክክለኛ እምነት ካላመነ ግን እስቲል አሁንም ወደ ጥምቀት ይሻገራል ነው ሳይወለድ። ያው ይሄንን በመንፈስ ቅዱስና በሰውየው መካከል ያለ ጉዳይ ነው እንጂ አስተማሪው ማስተማር መጸለይ፣ አንተ ስላንተ ነው፣ ስላንተ ትምህርት ነው፣ በሰውየውና በማን ጉዳይ ያለ አይደለም። ቀድም ምን አልክ? ሰው አምኖ በእምነቱ ካልተወለደ ከዛ ጥምቀት ላይ ሄዶ ይወለዳል አልክ። በጥምቀት ደግሞ ከውሃና ከቃሉ ይወለዳል። ከቃሉ የተነሳ መቼ እንደሆነ ባይታወቅም ዳግም ይወለዳል። ይሄን ሁሉ አልፎት ትምህርቱም አልወለደውም። እንግዲህ ተምሮ ውሃ ቅዳ ውሃ መልስ ሆነ ገብቶኛል አምኛለሁ ቢልም በእናንተ እምነቱ ለምሳሌ አንተ አሁን እኮ ዳግም አልተወለድክም። በእውነቱ ለመናገር ስለኔ አሁን ቆይተው የኔ ትምህርት ፈጽሞ ከአንተ የራቀ ነው። ባይዘዊ እንደ ዳግም ተወልደሃል አንተ። ዘመንህ ሙሉ እግዚአብሔርን ቃል ታነባለህ። ዳግም ተወልደሃል። ወዴት? አትሩጥ ዳኒ፣ ና እዚህ ና። ስለዚህ ሰውየው አሁንም አመለጠ፣ ሳይወለድ በሁለት እምነቶች መካከል አመለጠ። ጥምቀት ደረሰ፣ ይሄ ሰውዬ ተጠመቀ። ስለዚህ ጥምቀቱ ሳያምን ነው እያጠመቃችሁት ያላችሁት። ቃሉ ያላመነውን ሰውዬ ወለደው። ዳግም መወለድ ማለት ሚስጥራዊ ቋንቋ ነው። በነገራችን ላይ አንድ ሰው በአእምሮ መወለድ ማለት ምን ማለት ነው? አልተጠየቅም። ያልተጠየቀውን አታብራራ። እንዲገባ ሰውየው አመለጠ። መጀመሪያ ስላልገባህ ማስረዳ። አንዴ ማይ ብራዘር ምንድነው የማይገባኝ? በደንብ አስረዳን እኮ አሁን አስረዳ። ያልገባህ ነገር አስረዳ። ዳግም መወለድ ማለት ጥምቀቱን አስረዳ። አሁን ጥምቀቱ አስረዳ። ሰውየው አመነ፣ አልተወለደም። አስተማራችሁት፣ አልተወለደም። ጥምቀት ደረሰ፣ ቃሉ ይወልደዋል ብልሃል። በቃሉ አማካኝነት ይወለዳል ብልሃል። ሲጠመቅ ሰውየው እንግዲህ አላመነም። በጥምቀት ሰዓት የሚወልደው ቃል የትኛው ቃል ነው? የትኛው ቃል ነው የሚወልደው? ወረደን ዳኒ ይሄን ፓርት ቢመልሰው በጣም አሪፍ ነበር። እኔ እኮ አልተወለደ አንተ ሰውዬ ካለበት እንትን አንጻር ስማ፣ ጭስ እንትን በለ አንተ በቃ እረፍ። ኖርማል። ቆይ እችን አንድ እንጨርሳትና ከዛ በኋላ በቃ የዋዴ እንትን በል፣ ሌላ ሰው እንድንቀበል በቃ ቶሎ እንትን በለውና በቃ ወደ ሌላ ሰው እንሂድ። አንድ ሰው ለሰዓታችን ከምንጨርስ እሺ። አሁን በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የትኛው ነው? እሱን መልስልን። አልገባኝም። ያው እግዚአብሔር ቃል ነው ብያለሁ አይደል? የቱን የእግዚአብሔር ቃል? አሁን ከመካነ ኢየሱስ አንጻር ስለሆነ እየተናገርክ ያለው እምነቱ ከመካነ ኢየሱስ አንጻር ምን መሰለህ? ውሃ እንዴት እንደዚህ አይነት ነገር how can water do such great things? ላምብ ለምን ቆይ ትለኛለህ? የሚወልደው የእግዚአብሔር ቃል ይወልዳል ብለሃል እኮ በጥምቀት። አንተ የምታምነው የእግዚአብሔር ቃል ይወልዳል ብለህ የምታምነው የእግዚአብሔር ቃል የቱን ነው ጥያቄ። የእግዚአብሔር ቃል አንድ ሰው እንዲወለድ ያደርገዋል። ይሄንን ጥያቄ ነው የጠየቀኝ። ይሄንን ጥያቄ የእግዚአብሔር ቃል ነው የሚወልደው። አይሰማም? የእግዚአብሔር ቃል ስንት አይነት የእግዚአብሔር ቃል ነው ያለው? አንድ እግዚአብሔር ቃል ነው። አንድ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው የእግዚአብሔር ቃል ራሱ ያድናል። በጥምቀት ሰዓት የሚወልደው የእግዚአብሔር ቃል የቱ ነው? በጥምቀት ሰዓት እኮ ይሰበካል፣ የእግዚአብሔር ቃል ይነገራል። እንዴ የሚጠመቀው ሰው ይሰበካል እንዴ እናንተ ጋር?
ስታጠምቁ ትሰብኩታላችሁ። ስብከት፣ ዝማሬ፣ አገልግሎት ሁሉ ነገር ኖሮ ነው ከዛ በኋላ ዝም ብለን እኮ ማውስ የምንጨምረው። አይ ይሰበካል። ሰውየው ቁጭ አድርጋችሁ ሊጠመቅ እሱ ብቻ ሳይሆን በጥምቀቱ ጊዜ ያሉ ሰዎች እንዳሉ እንደ አዲስ ይሰበካሉ። እንዴት እንደዳኑ ሰውየው ይሰበካል። እናንተ ጋር ሊጠመቅ አዎ ስብከት አለ፣ መዝሙር አለ፣ አምልኮ አለ፣ ምስጋና አለ። ስብከት አለ፣ መዝሙር አለ የምትለው ቆይ ቁጭ ብሎ ለስንት ወር የደህንነት ትምህርት አስተምራችሁ ያልገባው ሰውዬ በጥምቀት ሰዓት የሆነች ማለት ስብከት የለም። አክቹአሊ ዝም ብለህ ፈላሰፍና የጥምቀት ጊዜ ቃል አለ። ከይቅርታ ጋር ይሄ ከፍተህ ማስረጃ ክፈትና ሲጠመቅ ሲሰበክ አሳይ። አንድ ማስረጃ ክፈት ትልቁ ላይ ነው ከሰዓታችን አኳያ። ከዛ በኋላ እነሱ የእግዚአብሔር ቃል የሚሉትን አሳይቼ እንጨርሳለን። ምን አይነት ማስረጃ ነው የፈለከው? ምን አይነት ማስረጃ? ሲሰበክ ሰውየው ነው ቁጭ አድርጋችሁ ልታስተምኩት ስትሉ የምትሰብኩት ስብከት እሱ ብቻ አይደለም፣ ሁሉ ሰው ነው የሚሰበከው። የጥምቀት ጊዜ ብዙ ሰው ነው የሚገኘው። ሰውየውን እንዲወለድ መስሎኝ ስለ ሰውየው አወላለድ ማለት መጀመሪያ አምኛለሁ ብሎ አልተወለደም። ከዛ በኋላ የደህንነት ትምህርት ተሰበከ፣ አልተወለደም። ጥምቀት ላይ ሄዶ ቃሉ ይወልደዋል ብልሃል። ያ የሚወልደው ቃል የትኛው ነው ስትባል፣ አይ በዛ በጉባኤ መሀል ይሰበካል አለ። በጉባኤ መሀል የሚሰበከው ነሰሰርሊ ያ የሚሰበከው ስብከት ነው ጥምቀቱ ጋር ሄዶ የሚወልደው ማለት ነው። የእግዚአብሔር ቃል በተነገረበት ቦታ ሁሉ ዳግም እንድትወለድ ሊያደርግ ይችላል። ስትጠመቅ ሊሆን ይችላል፣ የጌታ ራት ስትወስድ ሊሆን ይችላል፣ ሲመሰከር ሊሆን ይችላል። ከጥምቀት ያለፈው ከጥምቀትም ዘሎ አልፎ የጌታ ራት ጋር ሊደርስ ይችላል። ይሄ ሰውዬ ሳያምን ማለት ነው። በእናንተ ያወራን ያለ ነው የሉትራንን አስተምሮ ነው። የሉትራንን አስተምሮ ነው። አንዴ ሚዩት አድርገው ዳኒ። ከበቂ በላይ ስላሳየን እንደዚህ ናቸው። ተመልከቷቸው። አስወርጃለሁ ይወቃል። እስከ ቁርባን ድረስ ሰውየው ሳያምን እየተንከባለለ ሊሄድ ይችላል። በፕሮች ሳያምን አይጠመቅም የሚለው ትምህርታቸው ሳክስ ነው። እሺ ሳክስ መሆኑ ካሳየን ሉተር የእግዚአብሔር ቃል የሚለው ስብከቱን ነው አይደለም። ባይዘው ስብከት አይደለም፣ ስለ ስብከት አይደለም የሚያወራው። ኦኬ ጌታ የሰጣቸው ቃል ኪዳኖች አሉ አይደለ? ለጥምቀት እሱ የተናገረው ቃል ኪዳን ከውሃው ጋር ተጣምሮ ነው የሚወልደን የሚል ትምህርት እንጂ የሆነ ሰዓት የሚሰበክ ስብከት ስለሱ እያለ አይደለም። ያው ላሳያችሁና ከዛ ወንድሞች ትቀጥላላችሁ። ምንድነው የሚለው? ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ከእግዚአብሔር ቃል ጋር። ታዲያ ይሄ የእግዚአብሔር ቃል የትኛው ነው? ሊጠመቅ ሲል የሚሰበከው ስብከት ወይም ደግሞ እነሱ የደህንነት ትምህርት ብለው የሚያስተምሩት ስብከት ነው የሚለው? አይደለም። ያው ጌታችን ክርስቶስ በማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው የሚለው ነው። ይሄ ክርስቶስ እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ቃሉ አለ አይደል? ያ ቃል ከውሃው ጋር ሲጣመር ምን ይላል? ይወልዳል ይላል። አሁንም የዘላለም ድህነትን ይሰጣል ይላል። ጌታችን ክርስቶስ በማርቆስ ወንጌል ምዕራፍ 16:16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ተናግሯል። ስለዚህ ያመነ የተጠመቀ ይድናል የሚለው ቃሉ ከውሃው ጋር በመጣመር ነው ልጅነትን የሚሰጠው ብለው ነው የሚያምኑ። ጋሽ ዳኒ አተርፋለሁ ብለህ የራስህን እምነት አፈርድሜ አብልተህ ትወጣለህ። በቃ የሰው ትምህርት አተርፋለሁ ብለህ የራስህ ትምህርት እስከ ቁርባን ድረስ ዳግም ሳይወድብ የሚኖሩ ኢንስታንት ሳልቬሽን የሚለው ትምህርት ራሱ እኮ በቃ በዜሮ ነው የሚባዛው። ሳልቬሽን ኢንስታንትሊ ነው፣ ላይክ ባመነበት ቅጽበት የሚለው ራሱ ባይዘዌ በዜሮ ይባዛል። ሰው አምኑም ካልዳነ አምኑም ዳግም ካልተወለደ ሪጀነሬት ካላረገ ተጠምቆም ሪጀነሬት ካላረገ ከዛ በኋላ ቅዱስ ቁርባን ድረስም ከሄደ ማን ያውቃል? ይዋዲ ድንገት ጌታ ዳግም ሲመጣ ይሆናል ይህ ሰውዬ ድጋሚ የሚወለደው ማን ያውቃል? ሆኖስ አስቧል። ቁርባኑ ለእነሱ ለካ ቁርባን የላቸውም። እዛ ዳቦ ሲጀመር ምን ይወላል ብለህ ነው? የእናንተ ሚር ዳቦና ቪንቶ ነው። ቶቶ አስናለህ። አይ ለማንኛውም ብሮስኪ ቃልዮት ያሰማልን። ብቻ ታች ያላችሁ ሰዎች ዋናው እንድታስተውሉ ምንድን ነው ማስተዋል ያለባችሁ ነገር አሁን የዋዴና ዳኒ ካደረጉት ኮንቨርሴሽን
ይሄ ሰው ባመነበት ቅጽበት ይድናል የሚለው ነገር ራሱ ጀስት በቲዮሪ ደረጃ ነው እንጂ ብሬክዳውን ስታደርጉት ትምህርታቸው ውሸት እንደሆነ ዳኒ አረጋግጦልን ወጥቷል። ኤኒዌይስ ሁሉ በእርሱ ሆነ የሚል ዩዘር ኔም እንኳን ደህና መጣ። እግዚአብሔር ይመስገን ወይ የኔ ነገር። እሺ እንኳን ደህና መጣሽ እህታችን። እሺ ከየት ቤተ እምነት ነሽ? ሰላም ቆያችሁ ወንድሞቼ። ከየት ቤተ እምነት ነሽ? አለን አለን አለን። ራስና ተልጋሪ ኦርቶዶክስ ነሽ? ሰላም ልላችሁ ነው። ኦርቶዶክስ ነኝ። አዎ በጣም ነው የምወዳችሁ። በርቱልኝ ወንድሞቼ። እሺ እግዚአብሔር ያክብርልን እህታችን። እናመሰግናለን። እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። እሺ ገስት መላክ ትችላላችሁ። ፕሮቴስታንቶች ከቤተክርስቲያን ውጭ ያላችሁ ሰዎች ምናምን ነገር ገስት መላክ ትችላላችሁ። አንዳንድ ልምምዶች የሚል አለ። ብዙ የተለያዩ ሀሳቦችን ማንሳት እንችላለን። ስፔሲፊካሊ እንደውም አሁን ብናነሳ እኔ ደስ የሚለኝ ኦፍኮርስ ከልምምድ አንጻር ከተነሳ አፖስቶሊክ ሰርቪስ የሚለው መኩ ቅድም አንተ ነበር እንትን ያልከው ክርስቲያን ነው ክርስቲያን ነው ጋዲ ከኛው ወገን ነው። እሺ ስለዚህ ጋይስ አንድ ቁጥር ክርስቲያኖች አትላኩ። ቆይ አሁን እናንተን የምንቀበልበት ሰዓት አይደለም። ቪዲዮ ሜንሽን አድርጎኝ የሰራው ልጅ ለሱ ልጅ ሼር ብታደርጉለት ስሙ ማን ነበር እሱ ልጅ በእናታችሁ? እሺ ስንታየው የሚል ዩዘር ኔም አክሰፕት አድርጌያለሁ። ለታብታብ ነው ራስና ተልቅ ያልከኝ። ቆይ ሁለት ሰው ላተልቅሽ። እሺ አንዴ ቆይ። ክርስቲያኖች ባትልኩ ሪኮመንድ ይደረጋል በተቻለ መጠን። ሰላም የት ሆናችሁ ነው የምትገቡት? አንዳንዴ ገስት ስትልኩ ፕሊዝ። ሰላም ወንድማችን ስንታየው ያለበት ድምጽ ከየት ቤተ እምነት ነው? ኦርቶዶክሶች። እሺ ወንድማችን በቃ ኦርቶዶክሶች ገስት አትላኩ። አሁን ዛሬ ርዕስ የቶፒኩ የተዘጋጀው ለሌላ ቤተ እምነቶች ነው። አሁን እየተነገርነውን ትገባላችሁ። ተው። እሺ ወንድማችን ስታየው ከገባ ይቀር የምትለው ነገር ካለ እድል ስጥና እኛ ሀሳቦችን ሪፍሌክት ወደ ማድረግ እንሄዳለን። ጥያቄ ነበር የሚረብሽ ድምፅም ስላለ ሌሎቹ ሰዓትም ለመጠቀም ጥያቄ በቃ ሌላ ቀን ወንድማችን፣ ሌላ ቀን ጥያቄ ከይቅርታ ጋር ጥያቄ ሌላ ቀን እንቀበላለን። እሺ ሌላ ገስት የሚልክ ሰው ከሌለ አንድ የምናነሳው ቶፒክ አለ። እነዚህ ከልምምድ አንጻር ጋይስ አንዳንዴ በጣም ጥንቃቄ የሚፈልግ ነገር ብዙ ሰዎች ጋር ኖርማል የሚመስሉ ነገሮች ብዙ ሰዎች ጋር አንቺ ሴትዮ ዳነሽ አለን እግዚአብሔር ይመስገን። ብዙ ሰዎች ጋር ኖርማል የሚመስሉ ነገሮች ስፔሻሊ በፔንቴኮስታሉ ዘንድ ያለ ልምምድ በፔንቴኮስታል ብቻ ሳይሆን ጋይስ ኢቭን በተለይ ልሳን የሚባለው ነገር የመዝለል መፈራገጥ ምናምን የሚባሉ ነገሮች ኦቨርኦል እነዚህ አይነት ልምምዶች መጽሐፍ ቅዱስ የማያውቃቸው ልምምዶች ከዛም አልፎ እነዚህ እንግዲህ ኮንዘርቫቲቭ የሚባሉ ሉትራኖች ጋር እነሱ ጋር ሁላ ይሄ ነገር በጣም እየገባ እየተስፋፋ ነው እና ይሄ ነገር ከመጽሐፍ ቅዱስ አንጻር እንዴት ይታያል? ሰዎች ልሳን እንዲህ ነው እያሉ ብዙ ጊዜ ቪዲዮ ይሰራሉ። ምን ይላሉ? እንደው ገብተው ግን ሀሳቡን መሞገት ቢችሉና ማውራት ቢችሉ በጣም ደስ ይለን ነበር። እውነት ለማውራት ደስ ይለን ነበረ እና እስቲ ሀሳቡ ላይ አንዳንድ ነገሮችን እናነሳለን። ሜቢ ናቱ አንድ ቪዲዮ ሰርተ ነበርና ሜቢ ከዛ ቪዲዮ ጋር እያይዘ አንዳንድ ሀሳብ ሪፍሌክት ማድረግ ከፈለክ ናቱ ያቀጥል ካለህ ማለት ነው። እኔ ዛሬ እስቲ ከረጅም ጊዜ በኋላ ቤቴን ስለከፈቱ ቤቱን ልምራ። ጋዲ አንዴ ለዮሐዴ ልኬልታለሁ። 10 ደቂቃ ብቻ አስጠኝ። ይቅርታ በጣም ከ10 ደቂቃ በኋላማ እኛም ላይቭን እንዘጋዋለን ብራዘር። 10 ደቂቃ ብቻ አላለም። 5 ዮሐዴ የቀድሞ ቪዲዮ ደርሰዋል እንዴ?
ልኮልኝ ነበረ ልክፈተው እስቲ እንየውና ኤክስፓንድ ቦዝ የሚባል ነገር እስቲ እስኪ ከተሰማ ነው አክቹአሊ ቆይ በደንብ እንትን እንዲል ኤክስፓንድ ቦዝ ላድርገው እንዴ ቆይ እስቲ ድምፁ ምንም አይሰማም አንተ ኧረ ከራስ ነው ፓፓ እሺ እንዴ ይኸውና እኮ ነው ወይስ ንግግር አለኝ ነው ከራስ ነው ቆይ አንዴ እስቲ አይ ድምፅ አለው እኔ እንጃ ወይ ክፈተው አንተ አይ ነው ድምፁ ያን ያህል እንትን የለውም በቃ ቪዲዮን ብቻ አሳያቸውና የተወሰነ ነገር ልበለኔ እንዴት ናችሁ ቃሉ ያሰማልን ዮሐዴ ጋዶ ሁላችሁንም ሰላም ብያለሁ በድጋሚ ታችም ያላችሁ የኔን ፎቶ አለፍ አድርገህ እንትን በለው ምን እኔን ታሳየኛል ምን እዚህ ላይ መስሎ የሀሳብ የምትሰጠው ዋናው ስለ ፎቶ እሺ እንትን ነው ቪዲዮን ያው ያያችሁት ትኖራላችሁ እና ባጭሩ ምንድነው ከዛ በፊት ግን ጋዱ ከተፈቀደልኝ አሁን የዳኒ ንግግር ላይ በጣም የሚገርመኝ ምንድነው ምን አልከኝ ቆይ ላሳይና አንድ ደቂቃ ከዛ እኔ ልዝጋው ቪዲዮን ከዛ ትሄድበታለህ አይሻል እሺ አጭር ቪዲዮ መሰለች አጭር ነው ያ ያው እዚህ ጋር የምታዩት ድምፁ ስለማይሰማችሁ ነው በጀርመን ሀገር የሚገኝ ፕሮቴስታንቶች የመካነ ኢየሱስ እንግዲህ ቤተክርስቲያን ብለው የሚጠሩት ነው አሁን ቤተክርስቲያን ይሆን አይሆን እንግዲህ እሱን ተውትና እንደምታዩት እንግዲህ አልታር አለ ወይ ደግሞ መሰዊያ የሚሉት አለ እና ይሄ ፕሮግራም የተዘጋጀው ከስብከት በኋላ የጸሎት አንዱ ፓርት ነው ተብሎ ነው እንግዲህ ሴቷ እንደምታዩ ፖል ዳንስ ታደርጋለች ወይም ደግሞ ፖል ላይ ሾው ታሳያለች ትደንሳለች እና ያ ዳንስ ብዙ ዩቲዩብ ላይም ቼክ ብታደርጉ ኦርቶዶክስ ፐርስፔክቲቭ እይታዎች ሲሰጡ ውጭ ያሉ ኦርቶዶክሳውያን የሚሆኑ ክርስቲያኖች ማለት ነው ሲሰጡ ይሄ ወደ ሴክሹዋል ወደሆነ ነገር የሚመራ ሰውን ወደዛ አይነት ወይ ደግሞ ወደ ዝሙት የሚመራ እንቅስቃሴ ብለው ቆንጆ ስም እንደውም ሰጥተውታል ማለት ነው ስለዚህ ምንድነው የተደረገው መሰላችሁ የቤተ ክርስቲያኑ አካል ማን ነው የራሳቸው የዛ ህብረት አካል ኃላፊ የሆነ ሰው ሲጠየቅ ስለዚህ ጉዳይ ሰዎችን ለመሳብ አንደኛው የተጠቀምነው ዘዴ ነው እና እቺ ያቀረበችው ስሟን ስለጠፋብኝ ነው በጣም ይቅርታና ያቀረበችው ሴት እንደው በጣም ጥልቅ መንፈሳዊ ሰው ከምትባለው አንደኛዋ ናት ብሎ ነው ሁሉ የተናገረው ማለት ነው መንፈሳዊነቷ ልብ በሉ በጣም ሰው እንደው መነጋገሪያ የሚያደረገው ነገር አንድ ይሄ ነው እቺ ያቀረበችው ወይ ደግሞ ፖሉ ላይ ወሲባዊ የሆነ ጭፈራን ስትጨፍር በህብረቱ መሀል የታየችው እቺ ሴት መንፈሳዊ ሴት ናት ተብላ የመጣች ናት እና ከሁሉም በተሻለ መንፈሳዊ ሴት ናት የተባለችው ናት እና የጸሎት አንዱ ክፍል መሆን አለበት ሰዎችን አትራክት ለማድረግ ለማነቃቃት ሰዎችን ለመሳብ እንደዚህ መደረግ አለበት ብለው ነው እንግዲህ ከስብከታቸው በኋላ ይህንን ፐርፎርማንስ ያቀረበችው ማለት ነው እንግዲህ ምንድነው አንደኛ የእሷ መንፈሳዊነት ብቻ ሳይሆን እየተደረገ ያለው መንፈሳዊ አካል አይደለም እግዚአብሔርን በእጅጉ የሚያሳዝን ነገር ነው በነገራችን ላይ ማለት ነው እና ከዓለም ግን የተለዩ ስላልሆኑ በቃ ያው አንድ አይነት ናቸው ይህንን እንቅስቃሴ ግን ሁላችሁም ካስተዋላችሁ አይ ዶንት ኖ ጊዜውን ከተሳሳትኩ አላውቅም ከአመት በፊት ይመስለኛል በፓስተር ዮናታን ዘንድ ተደርጓል ያው ልዩነቱ ምንድነው ያኛው ገመድ ነው ይሄኛው ፖል ነው ልዩነቱ ይሄ ጠንካራ ብረት ነው ያ ደግሞ የሚወዛወዝ በብረቱ ፋንታ ገመድ ተደርጎ ሴት ልጅ ይሄንኑ አይነት እንቅስቃሴ ስታደርግ አይተናል አስተውለናል አይደለ
ስለዚህ አሁን ፕሮቴስታንቲዝም ወዴት እየሄደ እንደሆነ የምናረጋግጥበት ወይ ደግሞ መኩዬ ያ ቪዲዮ ምናምን ካላችሁ አዘጋጁ፣ የፓስተር ዮናታንን ከፈለጋችሁ ይዋዴ ሼር ላድርግልህና ታሳያለህ። ሰርቼበት ነበር የዛሬ 2 ዓመት 1 ዓመት በፊት ምናምን። እንደውም ሼር አድርገውና ዮሐዴ ጎን ለጎን አድርገህ ታያለህ። ቶታሊ ተመሳሳይ በሚባል ሁኔታ ነው፣ በነገራችን ላይ አንድ አይነት በሚባል ሁኔታ ነው። እና እንደዚህ ዝሙት ቀስቃሽ የሆነ ነገር በህብረታቸው መሀል የሚያደርጉበት ሁኔታ ነው አሁን ያለው እንግዲህ ማለት ነው። ይህ የሆነው መቼ ነው? አሁን የፕሮቴስታንቶቹ አሁን የቪዲዮ ላይ ያያችሁት መቼ ነው የሆነው? የክሪስማስ ኢቭ ነው። የክሪስማስ ኢቭ ነው። ለነሱ ገና 1 ቀን ሲቀረው ነው እንደዚህ የሆነው ማለት ነው። እና ያው ልጅቷ የክርስቶስ የስነ ስቅለቱ ወይም ደግሞ የስቅለቱን የሚያሳይ ቅርጽ ባለበት እንደገና ደግሞ እንግዲህ ለአምልኮን የተሰበሰብ ነው የሚሉ ሰዎች በተሰበሰቡበት መሀል እኛንን እውነተኛ ክርስቲያኖች እንደውም አንድ ፖስት አይቼ ነበር አይደል፣ ሉትራን ናቸው ቀጥተኛ ከአፖስቶሊክ ከሐዋርያት ጀምሮ የነበረችው ትክክለኛ ቤተክርስቲያን ሉትራን ቸርች ናት ወይም ደግሞ መካነ ኢየሱስ ናት የሚል አይቼ ነበር። ይሄ በጣም ነው የሚያስቀው፣ ሆድ እስኪያም ድረስ ነው የሚያስቀው። ምክንያቱም ይሄው ልምምዳችሁ ይሄ ነው። ባይዘው ካሪዝማቲክ ሙቭመንት ቅድም እንዳለው ጋዲ ይሄ አሁን የልሳን ስጦታ በሚለው አሁን የሚነገረው ይሄ አጋንንታዊ የሆነ ልሳን ለማስታወስ የሻራ ባራባራ ምናምን የሚለው እንደሱ አይነትም ነገር ገብቶባቸዋል። ብዙ አይነት አስተምሯቸው ላይ ስህተቶችን ማውጣት ስለምንችል ማለት ነው። እና በተለይ ደግሞ ይሄኛውን እንቅስቃሴ ስታዩ ሰዎችን ለመማረክ እና አቴንሽን ለመሳብ ሰዎች እንዳይርቁ ለማድረግ በደንብ እንዲቀርቡ ለማድረግ በዚህ መልክ መተናል። እና ይሄ ደግሞ መታየት ያለበት አሉ በጣም የሚያስገርማችሁ ነገር ይሄ መታየት ያለበት ከጸሎት እንዳንደኛው ክፍል ነው ብለው የተናገሩት ላይ ከወርሺፕ ወይ ደግሞ ይሄ ከፕሬየር ከጸሎት ክፍል አንደኛው ነው። ምን ከጸሎት ክፍል አንደኛው ምንድነው? ዳዊት መድገም ወይ ደግሞ መጽሐፍ ቅዱስ ማንበብ ተንበርክኮ መስገድ ወይ ምናምን አይደለም። ምንድነው ከጸሎት ክፍል አንደኛው የተባለው? ሴት ልጅ ትመጣለች፣ ከዛ እግሯን እየከፋፈተች እዛ እንጨቱ ላይ ወይም ብረቱ ላይ ጭፈራን ማሳየት፣ ይሄ ከአምልኳቸው አንዱ ክፍል እንደሆነ የተናገሩበት ሁኔታ ነው ያለው። ስለዚህ በዚህ ሁኔታ ውስጥ የምናየው ምንድነው? ሰዎችን ከክርስትና ነጥቆ ወደ ዓለም የማድረግ ትልቅ ዓላማ ያለው አንድና አንድ ነው። የምናውቀው ሁላችንም እኔም እናንተ የምናውቀው ማን ነው? ዲያብሎስ ነው። ስለዚህ በቃ የዲያብሎስ መንፈስ የሚሰራበት ህብረት እንደሆነ በቃ በግልጽ የሚታይ ነው ማለት ነው። ቀስ እያለ ደግሞ እየተገለጠ ነው የሚሄደው። ለምን አንድ ልብ ወይም ደግሞ ክርስቶስ ስለ አንድነት የጸለየው ዮሐንስ 17 ላይ እነሱ ጋር ስለማይሰራ ማለት ነው። በአስተምህሮም በህብረትም አንድ ሆኖ መቀጠል ስለማይችሉ ማለት ነው። እስቲ ያኛውን ቪዲዮ ካለ ዮሐዴ ከላከለ እሱን እናየዋለን። ኤኒዌይስ ቀጥሉ። ቴንክ ዩ። እንትን አልኩ እንጂ ምንድነው የሚባለው? ስትሪፒንግ ዜና ስትሪፒንግ ነው የሚባለው። እናንተ ሰዎች አላችሁ? ኦኬ ዮሐዴ ልኮልሃል። ዮሐዴ ከፍት ዮሐዴ ልኮልሃል። ሲመኩ ተሰማ ድምጼ ማለት ነው። ዮሐዴ እስኪከፍት እኔ አንድ ነገር ልበላችሁ፣ ማለት ረጅም ነገር አይደለም እና እኔ አንድ ነገር ልበላችሁ። ያ ቅድም ዮሐዴና ዳኒ ሲያወሩ አንድ የታዘብኩት ነገር ምንድነው፣ ሰው ካመነ በኋላ ነው የምናስተምረው ብሏል። እና የሚያስተምሩትን ደግሞ ሲጠቅስ ምን አለ? ምስጢረ ስላሴ ወይም ደግሞ ነገረ ስላሴ፣ ነገረ ክርስቶስ፣ እነዚህን ሁሉ ሰው ካመነ በኋላ ነው የምናስተምረው ሲል ሰምታችኋል። እውነቱን ነው። ፕሮቴስታንቶች እንደዚህ ናቸው። እና ይሄ ራሱ ማለት ነው ትልቅ መልስ ነው። ባይዘው ለምንድን ነው መልስ የሚሆናችሁ መሰላችሁ? እንደው ፕሮቴስታንቶችም ካላችሁ ማለት ነው እና ደግሞ እዛ ውስጥ እንደ ሳታውቁት ህብረት የምታደርጉ ሰዎች ካላችሁ ምንድነው መልስ የሚሰጠን መሰላችሁ? ሰው ምንድነው የሚያምነው ነው አይደለ? እምነት የምንለው የሚታመን ነገር ሲኖር ነው። ኦብጀክት ኦፍ ፌስ አይደለ? የሚታመን ነገር ከሌለ ምኑን ነው የምናምነው? አንደኛው ለምሳሌ የምናምነው የስላሴን አንድነትና ሶስትነት ነው አይደለ? ይህንን አብራርቶ የሚሰጡት መቼ ነው? ካመነ በኋላ። ምኑን? የለም። ስለዚህ ዋናው ዓላማ ፕሮቴስታንቲዝም ምን መሰላችሁ?
ከትክክለኛው መስመር ወይ ደግሞ ከመጀመሪያው ከክርስቶስ ጀምሮ ከሐዋርያት ጀምሮ የነበረ ህብረት አለ። ክርስቲያኖች ይባላሉ ወይም ደግሞ ህብረቱም ይባላል ቤተ ክርስቲያን ይባላል። እሺ ህብረቱ የክርስቲያኖች ህብረት እና ከዛ ህብረት እየነጠሉ ብቻ ማውጣት፣ ይሄ ነው ዋናው ዓላማ። ከዛ ህብረት እየነጠሉ ብቻ ማውጣት ነው እና መውጣታችሁን ራሱ የምታውቁት መቼ ነው መሰላችሁ? ጆሯችሁንም ልባችሁንም ደፍናችሁ ኖራችሁ ስትሞቱ ብቻ። እሺ እና አሁን እድሜ በተሰጠን ጊዜ ቢያንስ ጆሮም ልብም ከፍተን ማዳመጡ መማሩ በጣም ትልቅ ነገር ነው። ሰው የሚያምነውን ሳይሰበክ ሳይማር፣ በነገራችን ላይ ሮሜ ላይ የተናገረ ይሄ ያለ አስተማሪ እንዴት ነው ሰው ሊያምን የሚችለው ሊሰበክ የሚችለው እንዳለው ማለት ነው። ስለዚህ ምንድነው እንደሰማችሁት ስለ ሥላሴ ሳይማሩ ስለ ክርስቶስ ሳይማሩ ኦኬ ከዛ በኋላ እንዲሁ ካመኑ በኋላ ኑ ብለው ያጠምቋቸውና ከዛ በኋላ ምን አይነት ትምህርት እንደሚጭኑባቸው ታውቃላችሁ? ቁርባን አያድንም፣ እውነተኛ የጌታ ስጋና ደም አይደለም፣ በዚህ የምንቀበለው ጸጋ የለም የሚለውን ይጭኑባቸዋል። ከዛ በኋላ መጫን ነው። ከመጀመሪያው ግን ምን አምነው ነው የተጠመቁት? እሺ ምን አምነው ነው የተጠመቁት? ለእናንተ የማይሆን ተስፋ ይሰጧቸዋል። በቃ በማይሆን ተስፋ ማለት እንዴ አሁን ካመንክ በቃ ከዚህ በኋላ ገነት ነው መንግስተ ሰማያት የለም በቃ ብለው ስጋዊ የሆነ ለሀጭ ማዝረክረክ ነው የምለው እኔ ይቅርታ ለቃሉ እንደዛ እንድታደርጉ ያደርጋችኋል ማለት ነው። ምንም ስጋዊ የሆነ ምኞት ብቻ ማለት ነው። ሰማያዊ የሆነውን ትታችሁ ማለት ነው። ሰው እኛ ጋር ግን ስትመጡ መጀመሪያ ምንድነው ትምህርት ነው። ካልተማሩ ማመን ስለማይችሉ ማለት ነው። ናታኒም ይኸውልህ አሁን ያሳየው አንድ ሚውት አድርጎ ፍረጃ ነው የሚሆነው ስለሆነ አንዴ እሺ ተረጋጋ። ተገኝ ቆይ እኔ ነው ያስገባው ስለሆነ እሺ ጋዶ ዮሐዴ ያላችሁ ዮሐዴ አንዴ ታሳየንና ቀጥሉ። I think ኦኬ እየተመቻችሁ አይመስለኝም። ተገኝ ኬት ቤተ እምነት ነህ ግን? ዮሐዴ ቆይ ያሳየ መጀመሪያ አንዴ መጣ ካሜራን ተዳርገው ይውላ ዮሐንስ መልእክት ምዕራፍ 2 ቁጥር 18 ልጆች ሆይ መጨረሻ ሰዓት ነው፣ የክርስቶስ ተቃዋሚ መጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን። ከእኛው ዘንድ ወጡ፣ ዳሩ ግን ከእኛ ወገን አልነበሩም። ከእኛ ወገንስ ቢሆኑ ከእኛ ጋር ጸንቶ በኖሩ ነበር። እያደረገችው ያለች ምንድን ነው? በዚህ በፓስተር ዮናታን ወጡ። እንደዚህ እያደረገች እዚህ በእምነት ላይ የተንጠላጠለ ዳንስ ያው እንቅስቃሴ ዳንስ ስለሆነ ማለት ነው። እንቅስቃሴ እያሳየች ነው፣ እየደነሰች ነው። ልክ እንዴት ማለት ነው? ምንድነው ናቱ ድምጽ አይሰማም? አረ አይሰማም ነበር፣ ታፍነ ነበር። እሺ ቀጥለዋ። ኦ አሁንስ መጣ? እሺ አዎ ይቅርታ በጣም እሺ። ምንድነው አሁን ያሳየቻችሁ? እሺ ልትገሙ ያሳየቻችሁ በቃ ገመድ ላይ መጨፈር ነው ወይም ደግሞ ዳንስ ማሳየት ነው፣ ሾው ማሳየት ነው። ገመዱ ከጣራ ጀምሮ የተዘረጋ ገመድ ነው። ብቻ እንቅስቃሴ ታሳያለች። የቅድሙ ደግሞ ወይም ደግሞ አሁን በክሪስማስ ኢቭ በመካነ ኢየሱስ ስብስቡ ውስጥ በፕሮቴስታንት ዘንድ የተደረገው ደግሞ ምንድነው? እንደዚሁ ነው። በገመዱ ፋንታ ብቻ ብረት ነው ያለው ማለት ነው። ልዩነቱ የምንድነው? የብረትና የገመድ ልዩነት ነው ልዩነቱ እንጂ አንድ አይነት ነው። ሰዎች ተሰብስበዋል፣ እዚህም እዛም ሰዎች ተሰብስበዋል። ሁለቱም ፕሮቴስታንት ነን ይላሉ፣ ሁለቱም ፕሮቴስታንት ነን ይላሉ። በነገራችን ላይ ሁለቱም ያደረጉት ነገር ማህበሩን ወይም ደግሞ ጉባኤውን የሚያንጽ ነገር አይደለም። በነገራችን ላይ ሐዋርያው ቅዱስ ጳውሎስ ይህንን በጽኑ ተቃውሟል። እንኳን አይደለም እንደዚህ አይነት ልምምድ ቀርቶ
መንፈስ ቅዱስ የሚሰጠውን የሰው ቋንቋ እንኳን የማያንስ ከሆነ በማህበር ወይ ደግሞ በጉባኤ ውስጥ በቤተ ክርስቲያን ውስጥ እንዳትጠቀሙ እስኪል ድረስ ማለት ነው። ስለዚህ እንደዚህ አይነት አጋንንታዊ ልምምዶች ቀስ እያሉ አዳፕት እያደረጓችሁ ይሄዳሉ። ከዛ በኋላ በአይናችሁ ወደ ምሰሩት ኃጢአት፣ ከዛ በኋላ ደግሞ በልብ፣ ከዛ ወደ ተግባር እያለ ይቀጥላል። ጋዶዬ ሰዓቱን ያስኩት ረጅሙን ሰዓት የላችሁም ብዬ እና ይቆየን። አረ ችግር የለውም። ቃሉ ታሰማለን። ናቱ ምንድን ነው እያልከን ያለው? አሁን የታየው ቪዲዮ ምንድን ነው? ልክ አይደለም ነው ቪዲዮ? ልክ ነው። አዎ ዮናታን ቸርች የተደረገ ይመስላል። በእርግጥ ለመጀመሪያ ጊዜ ነው ያየሁት። ግን እንደዛ አድርጎ ከሆነ በጣም በጣም ትልቅ ስህተት ነው። በቤተ ክርስቲያን ውስጥ መደረግ የሌለበት ትልቅ ኃጢአት ግሬቭ ሲን አድርጌ ነው ማየው። ግን ለመጀመሪያ ጊዜ ነው ያየሁት አሁን እናንተ ጋር። አዎ እንትን ነው ችግሩ። ምንድነው አሁን በጴንጤ ቸርቾች ውስጥ እንደዚህ አይነት ነገሮች ሲካሄዱ ትልቁ ችግር ምን መሰለ? አሁን እንደው የሆነ ሰዓት ቶፒኩን ቀየረ ነው አንዳንድ ልምምዶች ብለን ነው እንጂ ትልቁ ችግር ምን መሰለ? ኮንትሮል የሚያደርገው አካል የለም። ላይክ ይህንን ነገር የሚያወግዝ ይሄ ነገር እንዲህ ነው ብሎ የሚያወግዝ አካል ለምሳሌ በእኛ ቤተክርስቲያን ብትመጣ ልክ ያልሆነ ትምህርት ካስተማርክ ወር እንትን መጀመሪያ ትመከራለህ፣ እንትን ትባላለህ። ከዛ በኋላ ላይ ግን ትወገዛለህ አልመለስም ካልክ። አሁን ግን ፕሮቴስታንት ቸርች ውስጥ ለምሳሌ ሄደህ ብትመለከት እንደዚህ አይነት ነገሮች የሉ። ለምሳሌ አንተ አሁን ከየትኛው ዲኖሚኔሽን? ከይቅርታ ጋር እኔ ሙሉ ወንጌል ነኝ ነግሬዋለሁ ለእንትና። እሺ ይቅርታ ማለት ያልሰማሁም ነበር። ሙሉ ወንጌል ከሆንክ ስለዚህ አሁን በጴንጤዎች ዘንድ የሚነገረው ልሳን ትቀበለዋለህ ማለት ነው አይደል? ልሳን አለ ወይ ቀጥሏል ወይ የምትለኝ ከሆነ ቆሮንቶስ መጽሐፍ ላይ እንደተጻፈው የልሳን ስጦታ እግዚአብሔር ሊሰጥ ይችላል። አሁንም ያ አለ። ግን በአንዴ ግን የአሁኑ ልምምድና ልሳንን ማገናኘት ጋዲሳዬ እንትን ያሁን አይደለም ፍረጃ እንዳይሆንበት። አይ እሱን አይደለም አሁን እያልኩ ነው የጀመርኩት። ስለሱ አይደለም እኔ አሁን እያወራሁ ያለሁት አሁን በሙሉ ወንጌል ዘንድ ይሄ በጴንጤዎች ዘንድ ያለው ልሳን አለ። እትት ምናምን የሚባለው ልሳን አለ አይደለ? ላሰማ ከፈለክ ስለ የትኛው ልሳን እያወራው እንደሆነ ካልገባ አቃቋሉ የልሳን ስጦታ ቀጥሏል። አሁን የልሳን ስጦታ ተገኝ ፋላሲ አትስራ። አሁን የምትገቡ ሰዎች እባካችሁ በተቻለ መጠን ያልተጠየቀ ነገር አድርሳና እኔ የልሳን ስጦታ ቀጥሏል አልቀጠለም አይደለም ጥያቄ። አሁን በጴንጤዎች ዘንድ ያለው ልሳን ተብሎ የሚነገረው እርሱ መጽሐፍ ቅዱስ ላይ ያለው ልሳን ነው ወይ? እኔ ጥያቄ ተለማማጁ ይወስነዋል ከሰውየው ነው እንጂ ኦንሊ ጂሰስ ሆኖ ልሳን ከተናገረ ያ ልሳን ትክክል ነው ብዬ ልከራከረ አልፈልግም። አይ ስለ ኦንሊ ጂሰስ አይደለም፣ እኔ ችግር የለውም። ስለ ጴንጤዎቹ ላሰማህና ከዛ ሐዋርያትም አንዴ ቆይ ይኸውልህ ጋዴ ይኸውልህ እኔ አድሬስ ማድረግ የፈለኩት ፖይንት አሁን ያሳየውን ቪዲዮ ዮሐድ ያሳየውን ቪዲዮ በጣም ማለት የምቃወመው ነው። የዮናታን ቸርች ደግሞ ዮናታን በራሱ በግለሰብ ደረጃ የከፈተው ነው። ቆይ ጨርሳለሁ። እኔ ምን አመት አላወራም። የግለሰብ ቸርች ነው። ምን አድርጎታል? ኦልሞስት ዲሲፕሊን ስር የሚወድቅ አይነት አይደለም። ያንን ደግሞ ምንም ማድረግ አይቻልም። አንዳንዴ ሰው በራሱ ተነስቶ ከኦርቶዶክስ ላይም እንደዚህ አይነት የሐሰት ነቢያት አሉ። በኦርቶዶክስ የሚንቀሳቀሱ ሊኖሩ ይችላሉ። ዮናታንን የሐሰት ነቢይ ባለው እኔ አሁን ስለ ዮናታን እኮ አይደለም። እኔ አሁን ዮናታን አሴ ፐርሰን እንዲህ ነው እያልኩ አይደለም። እኛ እኮ ወጣን፣ ከዛ ወጣንና ቀደም ስለታየውን ቪዲዮ ልክ አይደለም ኃጢአት ነው አልከኝ። አሁን ወደዚያ መጣውክና አሰማለሁ ከፈለክ ስለ የትኛው ልሳን እያወራው እንደሆነ ታውቃለህ። ልሳን ቀጥሏል አልቀጠለም አይደለም ጥያቄ ራሱ። አሁን በጴንጤው ዘንድ የሚነገረው ልሳን መጽሐፍ ቅዱስ ላይ ያለው ልሳን ነው ወይ ነው? የሶር ነው በላይ መጀመሪያ የትኛው ጴንጤ ኢንዲቪጁዋል ነው? አሁን እኮ ጴንጤዎች ዘንድ አልከኛ በጣም ብዙ አይነት ጴንጤ አለ። ሁሉንም በአንዴ ጨፈለክ። ኦንሊ ጂሰስ ብዬ ለለየ ስለስለ እምቢ አልክ። አይ ኦንሊ ጂሰሶች ዋነስ ጴንጤቆስጣል ናቸው። እሺ በስላሴ የሚያምኑ ጴንጤዎች። ስለዚህ እንደ ተለማማጁ አሁን የሐሰት ነቢይ ጋር የተነገረውን አልቀበል እችላለሁ።
ስለዚህ ኦኬ አሁን አንተ እያልክ ያለኸው በሚቀበሉት ትምህርት ይወስኗል። ሐሰተኛ ትምህርት ከያዙ የሚናገሩትም ልሳን ትክክለኛ አይደለም ነው እያልከኝ ያለው? አዎ ሞስት ዴፊኒትሊ እንደዛ ነው የሚሆነው። ፊት ለፊት እኮ አልወጣ ብሎኝ ነው። አንዴ ቆይሽ ላሰማህና እሺ ልሳን በአንተ አንደርስታንዲንግ ቪዲዮን አሰማሃለሁ። ችግር የለም ቆይሽ አንዴ። ዩቲዩብ እኮ ትንሽ ስታክ ስላደረገብኝ ነው። አንዴ ጊቭ ሚ ሚኒት። ችግር የለም። እንዴት እንለየዋለን የሚለው ራሱን ችሎ ሌላ ጥያቄ ስለሆነ ወደዚህ እሱም ጥያቄ እንመጣለን። እሺ አንዴ ቆይ። ይቅርታ ለምን ፊት ለፊት ላይ እኮ ነበር ሌላ ጊዜ የሚመጣው። እሺ ቆይሽ አንዴ ቪዲዮን ፊት ለፊት ላይ አልመጣልኝ። አንዴ ይቅርታ። ዩቲዩብ ላይ ሌላ ጊዜ ብዙ እንትን ነበር የሚመጣው። እሺ ኤኒዌይስ እስከዛ ወንድሞች ቪዲዮን የሚያገኙት ከሆነ ለዘም ቼክ ችግር የለው። አሁን የኔ ጥያቄ እሺ ወደ ልሳኑ ሐሳብ እንምጣና አማሴሎሪዮ ገባው አማኬቫንቶ ሪያሱባ ሸኖ ገባው ላካ ሱባ ሚኮቶሮንዶ ማሴ ገባው አካታራማሱባ ገባው አማሴሎሪዮ ገባው አማኬቫንቶ ያ ቴንክ ዩ ናንትሻ። አሁን ይሄ መሀል ላይ የሰማነው ንግግር ወይ ደግሞ ይሄ የሆነ ፎሬን የሆነው ላንጉዌጅ ይሄ ሐዋርያት እንደዚህ አይነት ልሳን ነበር የሚናገሩት? የአሁኑ ልሳን ሞስት ፕሮባብሊ በግል ቸርቾች የተነገረ ነው የሚመስለው እና እንደዚህ አይደለም። እንደዚህ መሆን የለበትም። እንትን ውስጥ የሉበትም እንዴ? እነዚህ ወንጌላውያን አማኞች ማህበር ውስጥ የሉበትም እንዴ? እነዚህ የግል ነቢያት ህብረት ውስጥ የሉም። በሌላ ተቋም ግን ታቅፈዋል። ካውንስል ውስጥ የሉም። ካውንስሉ ኢኔዌይ የኢኒሼቲቭ ከእንትን የመጣ ብራዘርሁድ አይደለም። ካውንስሉ ሌላ እንትን ተገኝ ኢኒሺዬሽኑን ተውና፣ አሁን ለምሳሌ እነ እዩ ጩፋ ልትላቸው ትችላለህ። እነ እስራኤል ዳንሳ በለው በጣም ብዙ እነ ጥሌንም በላቸው ነብይ ጥሌ በለው ማን በለው ዮናታን በላ እነዚህ ሰዎች በሙሉ ለምሳሌ ብዙ መጥቀስ ይቻላል። እኛ በስም የምናውቃቸው ካውንስል ውስጥ አሉ ወይስ የሉ? ካውንስል ውስጥ አሉ። ግን ነብይ ጥሌን ደግሞ አምጥተህ ድብልቅ አረከው። እዚህ የእውነትና የውሸቱን ቀላቀልክ እንጂ ቆይ ችግር የለው። ወደ ነብይ ጥሌም እኔ የሆነ ቀን የገባሁበትን ላይፍ ገብተህ ተከታተል። ችግር የለውም። አሁን ወደሱ እንተውና፣ ስለዚህ አሁን አንተ እያልከኝ ያለው ካውንስሉ ራሱ ካውንስል ተብሎ የተቋቋሙ ራሱ የሐሰተኞች ስብስብ ነው እያልከኝ ነው? ካውንስሉ ምንድነው መሰለህ? ካውንስሉ በሌላ ኢንተረስት ባላቸው ግሩፖች በግፊት የመጣ ነው። አንዳንዴ ሃይማኖት ሳቦታጅ ሊደረግ ይችላል እኮ የሳቦታጅ ነው እንጂ ስለዚህ የሐሰተኞች ስብስብ ነው ማለት ነው። እንደዛ እያልኩ አይደለም። እኔ ህብረቱን ነው የምቀበለው። ሐሰተኞች አሉ። ሐሰተኞች ፓርት ኦፍ ዛት ካውንስል ናቸው። ስለዚህ የሐሰተኞች ስብስብ አይደሉም ለማለት ለምን ፈራ? እንትኑን ነው መናገር የምችለው እንዴ መሰለህ? እኔ አንድ አማኝ ነኝና አንድ ነገር ጎይንግ ፎርዋርድ ስለ ልሳኑ አሁን ቀጣይ እናወራለን። አንድ ነገር ግን ሁሌም እውነተኛ ለመሆን ሞክር። ኦኬ ልክ ነው ብለህ የምታምነው ነገር ልክ ነው በል፣ ልክ ያልሆነው ነገር ልክ አይደለም ብለህ ለመናገር ሞክር። ይሄ ጀስት ጎይንግ አራውንድ ዘ ቡሽ የሚባለው ነገር ለማንም አያዋጣም። አሁን እኔ መጽሐፍ ቅዱስ ላይ የነበረው ልሳንሽ መጽሐፍ ቅዱስ ላይ ያለው ልሳን ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? ዓለም ላይ ማለት እንትን ነው የምትለኝ? ላንጉዌጅ የሆነ የኤትኒክ ላንጉዌጅ ምናምን ነው መሆን ያለበት ነው የምትለኝ? እሱ ነው መጽሐፍ ቅዱስ ላይ ያለው ላንጉዌጅ። መጽሐፍ ቅዱስ ላይ ያለው ልሳን የሆነ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 9 እና 10 ላይ እንደሚናገረው ዓለም ላይ ብዙ ህዝቦች አሉ፣ ህዝብ ቋንቋ የሌለው ደግሞ ህዝብ የለም ብሎ እንደተናገረው የሆነ ኤትኒክ ላንጉዌጅ ነው ወይስ አይደለም? ሁለት አይነት ነው። እኛ የኔን አረዳድ ከፈለክ አንድ ኤትኒክ ላንጉዌጅም ሊሆን ይችላል ኢቫንጀሊስቲክ ታንግ የምንለው። ሁለተኛው ደግሞ የሰማይ ቋንቋ ከሰማይ
የሆነ ቋንቋ የሚሰጥ ሊሆን ይችላል። እሱ ደግሞ መተርጎም አለበት። የሚተረጎምና የማይተረጎም አዎ እንደዛ ብለህ ልትወስደው ትችላለህ። ኢቫንጀሊስቲክ እና የሚተረጎምና የማይተረጎም ስትለኝ ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 ላይ የጸጋ ስጦታዎችን ይዘረዝራል አይደል? አይደል? ቁጥር 10 ላይ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል ይላል አይደል? እዚህ ጋር የተነገረው እዚህ ጋር ለአንዱም በልዩ አይነት ልሳን መናገር ብሎ የጸጋ ስጦታ ብሎ የተናገረው ይሄ ልሳን የሚተረጎም ነው የማይተረጎመው ነው? የሚተረጎመው ነው። ሞስት ዴፊኒትሊ እዛው የመተርጎምም ስጦታ ደግሞ ለሌላው ስለሚሰጠው የሚተረጎመው ነው። ስለዚህ የማይተረጎም የሚለውን ኬታ መጣ ጳውሎስ እዚህ ጋር የጸጋ ስጦታ ብሎ እንግዲህ ስለ ጸጋ ስጦታዎች ሁሉንም ይዘረዝራቸዋል። ሁሉንም የጸጋ ስጦታ ብሎ ቁጥር 4 ላይ የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው፣ አገልግሎት ልዩ ልዩ ነው እያለ የጸጋ ስጦታዎችን እንዳለ ይዘረዝራቸዋል። እና የማይተረጎም ልሳን የሚለውን ኬት ነው ያመጣው አንተ? መጽሐፍ ቅዱስ አሳየኝ እስቲ። ሐዋርያ ስራ ላይ የተነገረውን ልሳን ሰዎቹ በቀጥታ የሀገሬው ሰዎች በቀጥታ ሰምተውት ነበረ። የማይተረጎም ተገኝ የማይተረጎም ሳይሆን ኢቫንጀሊስቲክ ብየዋለሁ። አንተ ኢቫንጀሊስቲክ ነው አይደለም? የማይተረጎም ልሳን አለ ብለኛል። የማይተረጎሙ ልሳን መጽሐፍ ቅዱስ ላይ ያሳየኝ። የቱ ጋር ነው ያለው? በቀጥታ እኮ ተናገሩት። የሰዎቹም ደግሞ የሀገራቸውን ስላንግ ቋንቋ ሰምተው ተደነቁ ይላል። እኔ ግን የማይተረጎም የማይተረጎሙ ልሳን ይታል መጽሐፍ ቅዱስ። አሁን ምን መሰለህ መልስልሃል ሁሉንም ጥያቄ። ግን አንተ ወዲያ ሪኬትድ አትሁን። እኔ ራስን ስልከት እንትልል አልገባውም። ሰማኝ፣ ይኸው ሰውንም እንዳናሰለች እባክህ። እዚህ ጋር 700 ምናምን ሰው ቁጭ ብሎ እየተከታተለ ስለሆነ ልሳን ይኸው ጀስት አንዴ ሪፍሬዝ ላርግል ያልከውን ነገር። ሁለት አይነት ልሳን አለ፣ የሚተረጎም የማይተረጎም አለ አልከኝ። ስለዚህ እኔ ደግሞ መጽሐፍ ቅዱሱን ከፈትኩልና ጳውሎስ የጸጋ ስጦታ ብሎ ሲዘረዝር ልሳን ብሎ ይናገራል። ለአንዱ በልዩ አይነት ልሳን መናገር፣ ለአንዱ ደግሞ ልሳንን የመተርጎም። ስለዚህ እዚህ ጋር ያለው አንደኛ ቆሮንቶስ የጸጋ ስጦታ ብሎ ራሱ ጳውሎስ ሲናገር የሚያውቀው አንድ ልሳን ነው። አሁን አንተ የማይተረጎም ልሳን አለ አልከኝ። የቱ ጋር መጽሐፍ ቅዱስ ላይ እዚህ ቦታ የማይተረጎም ልሳን ተጠቅሷል ብለህ ንገረኝ፣ ጥቅስ። ሐዋርያት ምዕራፍ 2 ላይ ያለው ኢቫንጀሊስቲኩ ሆሊ ስፒሪት የወረደበት ማለት ነው። የማይተረጎም ነው ይሄ የሐዋርያት ሥራ ምዕራፍ 2። ትርጉም ሳያስፈልገው የአገሬው ሰዎች ሰሙት ይላል አይደለም እንዴ? እንደየቋንቋቸው ሰሙት ይላል አይደል? ኦኬ። ስለዚህ እነ ጴጥሮስ የተናገሩት ሰማያዊ ቋንቋ ነው እያልከኝ ነው? ልሳን ተሰጥቷቸው ነው። አዎ የገሊላ ሰዎች አይደሉም? ከምን የሌላ ሀገር ቋንቋ በምን አወቁ? ተሰጥቷቸው እንጂ። ሰማያዊ ስትልኝ እዚህ ምድር ላይ የማይታወቅ ቋንቋ እያልከኝ ነው አይደል? ከሰማይ መሰጠቱን ነው። ሰማያዊ ቋንቋም ነው። ግን አሁን አንተ እኔን ካች ማድረግ ነው የፈለግከው ወይስ? ይቅርታ። አረ ለእግዚአብሔር ቃል ታምን፣ በእግዚአብሔር ተገኝ። ይኸው አሁን እኮ የምትናገረውን ነገር ራስ አስተውል። አሁን አንተን ካች ለማድረግ ምናምን አይደለም። የምትናገረውን ነገር አስተውል። እርስ በራስ የሚጋጭ ነገር። የሚተረጎም ልሳን አለ፣ የማይተረጎም አለ አልከኝ። የሚተረጎመው እኮ ነገርኩህ። ይኸው እነ ጴጥሮስ የሚተረጎሙ ማለት ሊትራሊ ትራንስሌት መደረግ የሚችል ሌሎች ሰዎች ትርጉሙን አያውቁትም። ስለዚህ ሲተረጉምላቸው ላንጉዌጁን አንደርስታንድ ያደርጉታል። የማይተረገሙ አልከኝና ሰማያዊ አልከኝ። ሰማያዊውን አሳየኝ መጽሐፍ ቅዱስ ላይ ስለ የሐዋርያት ሥራ ምዕራፍ 2 ላይ ወሰድከኝ። የሐዋርያት ሥራ ምዕራፍ 2 ላይ ደግሞ እነ ጴጥሮስ ምድር ላይ የሚታወቅ ቋንቋን የተናገሩት ሰማያዊ ያልከው የትኛውን ነው እየጠየቅኩ ያለሁት ወዳጅ? ተሰጥቷቸው ነው። ከሰማይ ተሰጠ። አየክ፣ ተሰጥቷቸው ነው እንጂ የአካባቢያቸውን ቋንቋ አይደለም የተናገሩት። ደግሞ አንድ ቋንቋ አይደለም፣ ሁሉም የተለያየ ነው የተናገሩት ሲወርድባቸው። ሰማያዊ ስትል ቆይ፣ ሰማያዊ ስትል የጸጋ ስጦታው ከሰማይ ነው የተሰጣቸው እያልክ ነው? አዎ፣ ታንጋው ጊቭን መሰጠቱን ነው የሚያመለክተው። የሚተረጉሙ ሳይሰጣቸው የሚተረጉሙ ልሳን መናገር ይችላሉ እንዴ? ሁሉም ታንግ ከሰማይ ነው የሚሰጠው። የጸጋ ስጦታ ይላል እኮ። ስጦታ ኢኔሴን ስጦታ ካለበት የሚሰጥ ማለት ነው። ሌላ ቦታ አትሂድ። ስለዚህ እሺ ቆይ አሁን በቃ ጀስት ጀነራላይዝ ለማድረግ አሁን በጴንጤ ቸርቾች ውስጥ ለምሳሌ ሙሉ ወንጌል ውስጥ ልሳን አለ አይደል?
ሙሉ ወንጌል ውስጥ የሚነገረው ልሳን ዓለም ላይ የሚታወቅ ቋንቋ ነው? እሱ አይደለም ትርጉም የሚፈልገው ነው። ትርጉም ይፈልጋል እሱ ሙሉ ወንጌል ውስጥ የሚነገረው እሱን እኮ ነው። አሁን እሺ ሙሉ ወንጌል ውስጥ የሚነገረው ትርጉም ይፈልጋል ያልከኝ ዓለም ላይ የማይታወቅ ከሆነ ትርጉም ይፈልጋል ካልከኝ ይሄንን ሙሉ ወንጌል ውስጥ የሚነገረውን መጽሐፍ ቅዱስ ላይ ያሳየኝ እያልኩ እኮ ነው። ቆሮንቶስ 12 አሁን እኮ ኦልሬዲ ቅድም ያልነው ነው። ትርጉም ከጌታ የሚሰጠው ትርጉሙም አብሮ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንተ ጋር ይሁን ወዳጅ። ያው እንግዲህ ጋይስ ይሄ በቃ ልሳን የሚባለው ነገር እንዳያችሁት ነው። ያው እንግዲህ ወንድማችን አንዴ እዚህ ይላል፣ አንዴ እዛ ይላል፣ አንዴ እዚህ ይላል፣ አንዴ እዛ ይላል። እንደው ያላችሁበትን ቦታ ቆም ብላችሁ እንድታስቡ ነው ይሄን ነገር እንትን የምንለው እንጂ ኦፍ ኮርስ ኢትስ ክሊር ይሄ በስፒሪት ድሪቨን የሆነ ነገር እንደሆነ ምንም ያሳያል። የሄሉ አገባብ እኮ ሄሉሻ አንቺ ምርጥ ሰው እንኳን ደህና መጣሽ። አቡሻ እንኳን ደህና መጣ። ሰላም በሉንስ። እንዴት ናችሁ ሁላችሁም? ጋዲ እና የውሃድ አንተነህ ሄለን እና ከታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። አሜን አሜን። አቡሻ እንኳን ደህና መጣ ብሮ። እስኪ እንኳን ደህና መጣ። እሺ እስቲ ሰው ሌላ ሜቢ እዚህ እነዚህ የጸጋ ስጦታ የሚባሉት ላይ ገብቶ ማውራት የሚፈልግ ሰው ካለ ኤኒወን ዩ ካን ካም አፕ መግባት ትችላላችሁ። እስከዛ ድረስ ሜቢ ሄሉ ምናምን የምታሳይን ቪዲዮ ካለ ቪዲዮ እያየ ምናምን እዛ ቪዲዮዎች ላይ ሪያክት ማድረግ እንችላለን። ሄሉሻ የሚሰማሽ ከሆነ አቡሻም ይዋዴ የምትጨምሩት በተነሱ ሐሳብ ላይ መጨመር የምትፈልጉት ነገር ካለ እድሉ ልስጣችሁ። ኦኬ እሺ። ምንም ያው እነዚህ ሶኮል ጸጋ ስጦታ የሚባሉ ሲዶ ሐሰተኛ ልምዶችን በተመለከተ ብዙ ጊዜ ገብተን ስናወራ ከምንታዘባቸው ነገሮች ሁሉ ምንድነው ሂውማን ስፔኩሌሽን ያበዙባቸዋል። ምን ማለት ነው? መጽሐፉ ክሊር ከት በሆነ መንገድ ልሳን ግሎሳ የሚባለው ናውን ዳይሌክት የሚታወቅ ቋንቋ መሆኑን ብቻ ሳይሆን ራሱ ተርሙን ራሱ ሄዳችሁ ብትፈልጉት ተርሙ የተቀመጠው የሚታወቅ የሚነገር መግባቢያ ቋንቋ፣ ነገር ግን ሰው ያልተወለደበትን ቋንቋ ለወንጌል አገልግሎት ሲባል መንፈስ ቅዱስ ሲገልጥለት ይህንን ልሳን ታንግ እያለ መጽሐፍ ቅዱስ ይፈታውና እሱ ብቻ ሳይሆን እንደገና መልሶ ደግሞ በሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት ሐዋርያት ከ120 ቤተሰቦች በማርያም ቤት ውስጥ ሆኖ በሚጸልዩበት ሰዓት የተገለጠላቸውንና በዛ በይሁዳ በግሪክ አካባቢ በቀርጤስ በኤፌሶን አካባቢ በሲሪያ ደማስቆ አካባቢ በአረቢያ ምድር በሊቢያ አካባቢ የሚነገሩትን ቋንቋዎች ሐዋርያት ሲናገሩ ይህንን ልሳን ብሎ አስቀመጠው መጽሐፉ። እዛም ነው እዛ በዓሉን በተመለከተ የተሰበሰቡ ሰዎች ሲናገሩ እኒህ ሰዎች እኛ እያንዳንዳችን የተወለድንበትን የገዛ ራሳችንን ቋንቋ እነዚህ ሰዎች ሲናገሩ እንሰማለን ያሉበትም ሰበብ ይሄ ነው። መጽሐፍ ቅዱሱ የሚያስቀምጠው ይሄ ነው። ዘን ይሄ ወሰድና በዚህ ይሄንን ቻፕተር ማለፍ ስለማይቻል ኦኬ ያሉ ሁለት ልሳን አለ አሉና አንደኛው ይሄኛው ሂማን ላንጉዌጅ ልጁም ሲናገር እንደነበረው ኢቫንጀሊካል ላንጉዌጅ ነው አለው። ከዛስ ደግሞ ሌላም ይተረጎማል አለ። ዩ ሲ ሁለተኛው ፎልስሊ ዲዲዩዝ የተደረገ ነው ማለት ነው። ማለትም አንዳንድ ሰው ሜቢ ብሎ ሲጨምርበት አስባችሁታል። ልክ እንደዛ ማለት ነው።
መጽሐፉ ክሊር ከት በሆነ መንገድ አስቀምጦት እያለ ሂውማን አሰምሽን ሲጨመርበት እንደዚህ አይነት ፎልስ ቲዮሎጂ ትገነባለህ ማለት ነው። ደን ምን ታደርጋለህ? ይሄን ትይዝና ለመከራከሪያ ስለሚሆን ቃላትን ከቃላት እያጋጨት ምናምን እያልክ ኦኬ ይሄ መንፈስ ቅዱስ የገለጠው ልሳን ነው ምናምን ትላለህ ማለት ነው። ከዛስ ኦንሊ ጂሰስ ሲናገረው ኤኒ ፎርም ኦፍ አንቲ ትሪኒቴሪያን ሲናገረው ይሄንን ቋንቋ ገደል ትገባለህ ማለት ነው። ዴርፎር እንደዚህ አይነት ነገሮችን ብዙ ጊዜ ስንገባም የታዘብናቸው ነገሮች መጽሐፍ ቅዱሳዊ መሰረት የሌላቸው አመጣጣቸውም ከሰው የመነጨና መጽሐፍ ቅዱሳዊ ያልሆነ የክርስቲያን ከስተም ያልሆነ ታሪክ የማያውቀው በቤተ ክርስቲያን ታሪክ ውስጥ ያልነበረ ከክርስትና ትራዲሽኖች ውስጥ ያልነበረ አዲስ የተፈጠረ መሆኑ ግልጽ ነው ማለት ነው። እንግዲህ የሚሰማ ሰው ይሰማል፣ በድንቁርና ይቀጥላለሁ ካለ መቀጠል ይችላል ማለት ነው። እግዚአብሔር ይስጥልኝ። አቡሻይ እግዚአብሔር ያክብርልን ብሮስኪ፣ እግዚአብሔር ያክብርልን። እሺ ዶክተር አንድ የገባ ሰው አለ። እስቲ ሜቢ እንትን ብለን ዮሐዴ እንትን የምትላቸው ሀሳቦች አሉ የምትጨምራቸው? ካልሆነ ያው ከረጅም ጊዜም በኋላ ስለሆነ የገባን ኦልሞስት 2 ሰዓት አካባቢ ስለገባን አይደል ወደ ማጠቃለሉ መሄድ እንችላለን። ያው ሰውም ብዙ ስላልገባ እስቲ ምናልባት አሁን የገባው ተቀበለውና አንተ ተቀበለው። እሺ ዶክተር ሚሊዘር ነው። ኦኬ ሰላም ብያለሁ ወገኖች፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌል አማኞች። ኦኬ ወንጌል አማኝ የትኛው ህብረት? መሰረተ ክርስቶስ። ኦኬ መሰረተ ክርስቶስ እንዴት ነው በጸጋ ስጦታዎች? ለምሳሌ አሁን በዚህ ዘመን የሚነገረው ስፔሻሊስት ዛሬ ልሳንን እንደምሳሌ እያነሳን ስለሆነ ልሳን መናገር ኦር በልሳን መናገር እንዴት ነው ቸርቿ ትቀበላለች? አዎ መናገር ትቀበላለች። ኦኬ አንተ ትናገራለህ? እናገራለሁ። የሆነ ጊዜ መርጠህ ነው ወይስ አት ኤኒ ታይም በፈለከው ሰዓት መናገር ትችላለህ? አይ ኖ ኢት ዲፔንድስ። እንግዲህ ያ ማለት አሁን ኤክስፒሪየንስን እየጠየቀኝ ስለሆነ ያለው ኤክስፒሪየንስን ያንን ነገር ስልህ ሜቢ ከዛ ይልቅ ስክሪፕቸሩ ላይ ፎከስ ብናደርግ ጥሩ ይመስለኛል። ለምሳሌ ኤክስፒሪየንስን የምጠየቀ አንዳንድ ሰዎች ለምሳሌ አሁን አንተ ከምትናገረው ኤክስፒሪየንስ አንፃር ሰው እኮ አንዳንዴ ለምሳሌ መጽሐፍ ቅዱስ ላይ የተጻፉ የሆኑ ነገሮች ሊኖሩ ይችላሉ። ከዛ የበለጠ ግን ሰው በራሱ ህይወት ላይ የሆነ ኤክስፒሪየንሱን ሲናገር ሰዎች የበለጠ ሊማሩ ይችላሉ አይደል? እኔ እንደዛ አምናለሁ። ያ እዚህ ጋር ያዝ ያደረኩብህ ምክንያት መች ነው መናገር የጀመርከው? አትሊስት እሱን እንትን አስታውሰንሽ። መች ነው መናገር የጀመርክበት ኢንሲደንት? እኔ ጌታን ተቀብዬ የተወሰነ ቆይቼ የሆነ ታይም ላይ ግን እየጸለይን እያለን በዛን ሳለ መናገር የጀመርኩት። ኦኬ ማለት ፐርሰናሊ ከሆነ ማለት ነው። የኛውም ስታይ ስክሪፕቸራል ኤቪደንስ ኖሮት ለሌሎቹ ልምድ ሊሆን ይችላል የሚል ነገር የለም። አንዳንዱ ቢብሊካሊ እንደ ቆርኔሌዎስ ቤተሰብ ገና ቃሉን እየሰማ እያለ መንፈስ ቅዱስ ይወርድበትና ያን የሆኑ የሚናገር አለ። አንዳንዱ ደግሞ እንግዲህ እንደ ሐዋርያት ሥራ ምዕራፍ 2 አንድ ላይ ሆኖ እያለ አብሮ እየተጋ እያለ በዚህ መልኩ የተሞላ ሊኖር ይችላል። ሌላው ደግሞ እንደ እንደ ሐዋርያት ሥራ 19 ጳውሎስ እጁን ጭኖ በጫነባቸው ጊዜ እንዲህ አይነት ነገሮች አሉና ዛትስ ዋይ አሁን ኤክስፒሪየንስ ላይ ዲፔንድ ባልሆን ብዬ የምልህ ማለት ነው። ኦኬ ስንት አይነት ልሳን አለ በመጽሐፍ ቅዱስ? እንደኔ 3 እላለሁ። አሁን ከቤተ እምነቱ ጋር ተገናኝቶ እንደዛ አይደለም። ኦኬ ስለዚህ አሁን አንተ 3 ትላለህ፣ ቤተ እምነቷ ግን መሰረተ ክርስቶስ ግን 3 ብላ አታምንም አይደል? ኖ እሱን ኤቪደንስ ካለህ እንድትለኝ ነው። አሁን ለመሰለ የምለው ነገር ቤተክርስቲያኗ 3 አይነት ልሳን አለ። አሁን ይኸውልህ ቆይ አሁን ለመሰለ ወንድሜ ዶክተር እኔ አንዴ ቆይ ተረጋጋ። ችግር የለውም እኔ እንድታወራ እድል ሰጣለሁ። ከስር የሚሰሙ ሰዎች ስላሉ እኩል በደንብ ክሊር እየሆነላቸው እንዲሄዱ ኦኬ በደንብ ስማኝ፣ ክሊር እየሆነላቸው እንዲሄዱ መሰረተ ክርስቶስ ቤተ እምነቷ 3 አይነት ልሳን አለ ብላ ታምናለች? እኔ ቤተ እምነቷን ወክዬ እንዳልመጣው እንድትረዳ ይፈልጌ ነው ይሄንን ያልኩ። ታምናለች? የመጀመሪያው ነገር ማለት ነው።
ትልቁ መሰረታዊ የሆነ ነገር እሱ እንድታገኝልኝ ፈልጌ ነው። ታምናለች ወይስ አታምንም? እሺ ታምናለች። ኦኬ። ስለዚህ መሰረተ ክርስቶስን ጥሩሽ፣ ቸርቿም እንደዛ የምታምን ከሆነ ሶስት አይነት ያልካቸውን አብራራለን እስቲ። የትኞቹ ናቸው? እሺ የመጀመሪያው በሐዋርያት ሥራ ምዕራፍ 2 ላይ ሰዎች ሚንስ ያው ሐዋርያቶቹ በመንፈስ ቅዱስ በተሞሉ ጊዜ እነሱ እየተነገሩ የነበረውን ያንን ቋንቋ በዙሪያቸው ያሉ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናቸዋልና ብለው ያሉት በሰው ቋንቋ በሌላ ሰው ቋንቋ አንደኛው ሳያቅ ለአንደኛው ግን ምልክት እንዲሆን የተነገረው የሐዋርያት ሥራ ምዕራፍ 2 አለ። አልገባም? ትንሽ ቅር ያለ ትመስላለህ። ምልክት እንዲሆን ስትል ሐዋርያት ለምሳሌ ሐዋርያት ይናገሩ የነበሩት ሌላ ላንጉዌጅ ነው እያልከን ያለው? ኖ 11 አትሊስት ኦኬ። ላንብበው እሱን ቃል። አይ አውቀዋለሁ አካባቢ ተጠቅስልኝ ነው። ስለዚህ ካወቀው ሌላ ቋንቋ አይደለማ፣ ሌላ ቋንቋ ሳይሆን እየተደማመጥ የአይሁድ ዲያስፖራዎች ታሪኩን በደንብ ስለማውቀው ነው። የአይሁድ ዲያስፖራዎች በዓለ ሃምሳን ለማክበር ወደ ኢየሩሳሌም ከተለያየ ከተበታተኑበት ዓለም ክፍል ቦታውንም እዛው ጋር በጣም ብዙ አካባቢዎችን ይጠቅሳል ይመጣሉ በዓላትን ለማክበር። ስለዚህ አይሁድ ደግሞ የገሊላ ሰዎች እንደሆኑ ይታወቃሉ። ስለዚህ አይሁድ የገሊላ ሰዎች እንደሆኑ ይታወቃሉ። አይሁድ ልክ መንፈስ ቅዱስ በወረደበት ሰዓት ላይ ያ ልሳንን የመናገር ጸጋን ተቀብለው ስለነበረ በተለያዩ ቋንቋዎች መናገር ይጀምራሉ አይደል? ያ ሐዋርያት በዛ ሰዓት ላይ የሐዋርያት ሥራ ምዕራፍ 2 ላይ ሲናገሩበት የነበረው ላንጉዌጅ ዓለም ላይ የሚታወቅ ቋንቋ ነው ወይስ አይደለም? የሚታወቅ ነው። ስለዚህ አንዱ የልሳን አይነት እያልከን ያለው ዓለም ላይ የሚታወቅ ቋንቋ መናገር ራሱ የሚታወቅ የሰው ቋንቋ አንተ ግን የማታውቀው ሌላው ግን ሊረዳው የሚችለው ማለት አንተ የማታውቀው ስትል ለምሳሌ አሁን አንተ አይ ዶንት ኖ ቻይንኛ ሜይ ቢ ብታውቅ ላታውቅ ትችላለህ አይደለ? እሺ በዛን ሰዓት ልክ ሐዋርያት ሥራ ምዕራፍ 2 ላይ አንድ ቻይንኛ ቢኖር ወይም አንድ የቻይና ሰው ቢኖር እየተናገሩ ከነበረው መካከል አንደኛው ቻይንኛ ቢናገር በዛ በቻይንኛ እግዚአብሔርን ቢባርክ ያ ሰው አያውቅም የሚናገረው ማለት ነው። ምክንያቱም የሚናገሩ ሰው መናገሩን አያውቅም ቻይንኛ እያልከን ነው? ያ ኦፍ ኮርስ የሐዋርያት ሥራ ምዕራፍ 2 ላይ የሚናገሩትን አያውቅም የሚለውን ነገር ማስረጃ እስከ እዛው ጋር ስታይ በገዛ ቋንቋዎቻችን እግዚአብሔርን ሲያመሰግኑ ሰምተናልና ስልኬ ስለዘጋብኝ ነው ባይዘው። እሺ ስልክ አለ ችግር የለውም። መጽሐፍ ቅዱስን የሐዋርያት ሥራ ምዕራፍ 2 ልክፈትልህ እና ሐዋርያት ሲናገሩ የሚናገሩትን አያውቁም ነው እያልከን ያለው። እሺ የሐዋርያት ሥራ ምዕራፍ 2 ቁጥር ስንት ልክፈትልህ ማስረጃ? ከአንድ ጊዜ ከፍቼዋለሁ። እሺ ሐዋርያት ምዕራፍ 2 እሺ ከቁጥር 7 ጀምሮ ምንድነው ብሎ የሚናገረው? 5 ጀምሮ ከሰማይ በታች ካሉ ህዝቦች በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ህዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ ብሎ ይልና ተገርመውም ተደንቀውም እንዲህ አሉ። መገረሙን መደነቁን ምን አመጣው የሚለውን ነገር እንድናይ እፈልጋለሁ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚኖሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? ለምንድን ነው እንዲህ እያሉ ያሉት? ራሱን የቻለ ነገር አለው። ከዛ የጳርጤስና የምናምን እንደዚህ ብዙ ነገሮችን እያለ ይቀጥላል። አሁን ቦታዎቹን ስሞቹን ከመጣ ከዛ እሺ የእግዚአብሔርን ቃል ታላቅ በልሳኖቻችን ሲናገሩ እንሰማቸዋለን። ቁጥር 11 ላይ ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎችም አፌዙባቸው፣ ጉሽ ወይን ጠጅ ጠጥተው ጠግበዋል እያሉ የተለያየ ነገር አሉ። እንደዛ ይላል። ስለዚህ እዚህ ጋር አንዳንድ ቦታ የሚናገሩትን ቃል ስታይ ቆም ብለህ ሌላ ነገር እንድታስብ የሚያደርግ ነገር አለ። ሌላ ነገር ለምሳሌ ዶክተር እያንዳንዱ ቆይ ልጨርስ አንድ ጊዜ አንተ ያዝ፣ እኔ ልጨርስ ሀሳቤ ነው። ዶክተር አንዴ ቆይ እያጠራን ሰው እንዲሰማ ነው። አሁን እኮ ዝም ብሎ እንደማ ይገባኛል። ልጨርስ ስጨርስ እኮ ነው የሚጠራው። እኔ እኮ ሀሳቤን ሳልጨርስ ኢንተራፕት ካደረከኝ እንትን አይደለም። ሀሳብን አለመጨረስ አይደለም፣ ክሊር እያደረክ እንድትሄድ እኮ ነው። አሁን ቅድም አሳያለሁ ብለህ መጽሐፍ ቅዱስ የከፈትከው
ሐዋርያት የሚናገሩትን አያውቁም የሚለው ማስረጃ ልሰጠን ነውና እሱ ማስረጃ እባክህ። ኦኬ እሺ፣ ምናልባት አንድ ጊዜ ከሌላ ቦታ አጣቅሼ ልበልህ። ኖ ኖ ኖ ኖ ኖ ኖ የሐዋርያት ሥራ ምዕራፍ 2 ላይ ነው የተባለው። የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ሰዓት ሐዋርያት የሚናገሩትን አያውቁም ለሚለው ማስረጃ አስተን። ወደ ሌላ ቦታ እንሂድ። ሐዋርያት ሥራ ምዕራፍ 2 ላይ እሺ ላንብብልህ። ሌሎችን ልሳኖች በሚናገሩ ሰዎችና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ፣ እንዲህም ቢሆን አይሰሙኝም ይላል ጌታ እግዚአብሔር ተብሎ የተጻፈ ቃል አለ። ኢሳይያስ ላይ ያለው ማለት ነው። ቤዝ ኦን ዚስ ነው። አሁን መነሻው የሐዋርያት ሥራ ምዕራፍ 2 የመጣው ከዚህ አንጻር ነው። እሱን አይደለም አሁን የኔ ጥያቄ ሐዋርያት ይናገሩት የነበረውን ነገር አያውቁም ላልከው ነው እኮ ማስረጃ እየጠየቅኩ ያለው። ስለዚህ እዚህ ጋር እያወቁ አይደለም የተናገሩት እንዴ? አንተም ልሰማ እኮ ይገባል። ምን ይላል? ያው የምናገረውን ይኸውልህ፣ እየተናገርኩ ያለሁትን ኤቪደንስ ፕሩፍ እና ዲስፕሩፍ ማድረግ ትችላለህ። ኢሳይያስን አንብበው። ምን ይላል? አይልም እኮ የሚናገሩ ሰዎች የሚናገሩትን ነገር አያውቁም ይላል። እስቲ ምን ማለት ነው? በሌላ ልሳንና በሌላ አንደበት ይላል አይደለ? በሌላ ልሳንና በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ። በሌላ አንደበት ማለት ምን ማለት ነው? የሚናገሩትን አንተን እየጠየቁ ልንጣት ተርሚኖሎጂውን እየጠየቁ ልንጣት ማለት ነው ወይ? የሚናገሩትን አያውቁም ማለት ነው በሌላ አንደበት ማለት? ፎሬን ላንጉዌጅ እኮ ነው ብሎ የሚናገረው። እንግሊዘኛው ላይ ብትሄድ እንደዛ ብሎ ነው የሚያስቀምጠው። ሰማይ የሚናገሩትን አያውቁም ማለት ነው ወይ በሌላ አንደበት ማለት? የሚናገሩትን ሚንስ የሚናገሩትን ቋንቋ አያውቁትም። ያ ትክክል ነው። እሱማ አዲስ እንዴ ጸጋው ተሰጣቸው እኮ። አሁን እኮ ምን መሰለህ ዶክተር እየተግባባ አሁን ሐሳብን ወደ መቀየር ይልክ መሰለኝ። ቅድም ያልከኝ ነው አልቀየርኩም። በፍጹም ነው አልቀየርኩም። እንደዚህ መሀል ላይ ፖለቲክስ አታድርገው። አልቀየርኩም። አንዴ ቆይ ስማ፣ ቅድም እየተናገርኩ ያሉትን ነገር ነው ይዤ ያለሁት። ሰማኝ። እሺ እንዴ ተረጋጋ። እኔ እኮ ለምን ሆት እንደምትሆን አይገባኝም። አሁን ነው ቀየርክ ምናምን እያልክ መሀል ላይ ስትገባ ነው። ጀስት ክላሪፋይ ለማድረግ ለምሳሌ ጴጥሮስ ወይ ደግሞ ከዛ ውስጥ ለምሳሌ ዮሐንስ ለምሳሌ እዛ አካባቢ ያሉ ሰዎች አሉ አይደለ? ግልጽ እንዲሆን ለሰው ለምሳሌ የጳርጤና የሜድ ለምሳሌ የጳርጤና አካባቢ ላንጉዌጅ ለምሳሌ ዮሐንስ ተናገረ ነበር። ዮሐንስ ያንን ቋንቋ መናገሩን ያውቃል አያውቅም? እንግዲህ ምናልባት ባክግራውንዱን አጥንተህ እንደዚህ ስለሆነ ከዚህ ምናምን ብለህ ልትለው ትችል ይሆናል። ግን ቢብሊካሊ ጌታ ኢየሱስ ክርስቶስ ለምን ትበሳጫለህ? ትልቅ ሰው አይደለ እንዴ? እንደማመጥ እንጂ በመቤት ኖ ለምን ትበሳጫለህ እንዴ? እምጠይቀን ስማ። አንተ ያልከውን እኮ ግድ መቀበል የለብኝም እኮ ወንድሜ። አትሽሽ። እምጠይቀን ስማ። አሁንም ጆሮን ከፈት አድርግና አዳምጠኝ ወንድማችን። ዮሐንስ ለምሳሌ አልኩ የጳርጤና አካባቢ ላንጉዌጅ ቋንቋ ሲናገር ያንን ቋንቋ መናገሩን ያውቋል ወይስ አያውቅም? አያውቅም። እሺ በቃ ለአንተ ሾርት ለማድረግ እንደዛ ልሂድልህ። እሺ መናገሩን ማስረጃ መናገሩን አያውቅም ላልክበት ማስረጃ አስተኝሽ። በቃ እንግዲህ እዛ ጋር ቅድም ሳነብልህ እንደነበረው በገዛ በተወለድንበት በገዛ ቋንቋችን ምን ማለት ነው? ያንን ቋንቋ እየተናገረ እያለ የተወለድንበት ቋንቋችን ብለው ለምንድን ነው ሜንሽን ያደረጉት? ኮንቴክስቹዋሊስት ያንን ቦታ አምጣው። እሱን እኮ እኔ ላብራራልህ፣ ችግር የለውም። አብራራልኝ። የተወለድንበት ቋንቋችንን እንዴት እንሰማለን የተባለው ለምንድን ነው? ሐዋርያት የገሊላ ሰዎች እንደሆኑ ይታወቃል። የገሊላ አካባቢ ደግሞ የሚነገረው ቋንቋ በዛ ጊዜ እንደምታውቀው ዕብራይስጥ፣ በዛ ከተባለ አረማይክ ቋንቋ ነው ሊነገር የሚችለው። ነገር ግን የገሊላ ሰዎች ሆነው ከዛ የበለጠ ሌሎች ላንጉዌጆችን መናገር ጀመሩ። እነዛ አካባቢ የአይሁድ ዲያስፖራዎች የተለያዩ አይሁድ ዲያስፖራዎች ከተለያየ ዓለም ክፍል መጥተው ነበር። እነዛን ቋንቋዎች መናገር ሲጀምሩ እንዴት እነዚህ የአይሁድ ሰዎች ናቸው፣ የገሊላ ሰዎች አይሁዳውያን ናቸው፣ የገሊላ ሰዎች ናቸው። እዛ አካባቢ ደግሞ ሊነገር የሚችለው በዛ ከተባለ እንዳልኩ ዕብራይስጥኛና አረማይክ ነው። ከዚህ ላንጉዌጅ ውጭ እንዴት ይናገራሉ ብለው ነው ተደነቁ እኮ የሚለው። እንዴት ተናገሩ? ስለዚህ ያን የሚናገሩትን ቋንቋ ያውቁት ነበር። ኦፍኮርስ አያውቁትም የሚል እኮ ማስረጃ ልታመጣ አልቻልክም ዶክተር። ኖ አንተ እንደዛ ለምሳሌ ከአረማይክ እና ከእንትን ውጭ በብዙ ተናገሩ የሚለውን ከየት ታመጣዋለህ? ዋት ኢዝ ዩር ኤቪደንስ? እኔም እኮ አንተን ቻሌንጅ ማድረግ እችላለሁ። የገዛ የተወለድንበትን ቋንቋ እንዴት እንሰማለን አሉ እኮ ይላል እኮ። የተወለዱበት ቋንቋ ምንድን ነው? ትልቁ የሚናገሩት ቋንቋ እነዚህ የአይሁድ ዲያስፖራዎች እንዴ የመጡበትን አካባቢ ነው የተወለዱበት ቋንቋ እኮ። የመጡበት ቋንቋ ምንድን ነው? ይሄው ለምሳሌ ላንብብልሽ። ለምሳሌ ከግብፅ አካባቢ ከሆኑ የመጡት አረብኛ ነው። ክፍሉ ግን አንብበዋል ዶክተር? ቆይ ለምሳሌ ከግብፅ አካባቢ ከሆነ የመጡት ለምሳሌ ግብጥኛ ኦር ኮብት ኦር አረብኛ ሊሆን ይችላል። ለምሳሌ እሺ
ይህንን ነው የገዛ የተወለድንበትን ቋንቋ። ሐዋርያት ለምሳሌ ይህን ቋንቋ ተናግረው ነበር በዛ ሰዓት ላይ አለቀ በቃ። ምንድን ነው? እሺ አንድ ጥያቄ ልጠይቅህ። የዚህን ቋንቋ መናገራቸው ጥቅሙ ምንድን ነው? ቢብሊካሊ የዚህን ቋንቋ መናገራቸው ጥቅሙ ምንድን ነው? ከኢሳያስ ጋር አያይዘህ በእንግዳና በእንትን በፎሬን ላንጉዌጅ እንደዚህ እናገራቸዋለሁ ሆኖም አልሰሙኝም ብሎ የሚለው ከዚህ አንጻር አድቫንቴጁ ታዲያ ምንድን ነው? መናገራቸው አድቫንቴጁ ምንድን ነው? ምልክት እንዲሆናቸው አንደኛ ይኸው ልንገርህ። ምንድን ነው ምልክት የሚሆነው? አንዴ ስማኝ። አሁን ዝም ብለህ ሚውት አድርገህ አዳምጥ በቃ። በጣም ባይዘዌ ማስረጃ ሳታመጣ እንዲሁ ዝም ብለህ መጽሐፍ ቅዱስን ስታወቁ አዳምጫለሁና ሚውት አድርገህ ስማው። ከቅድም ጀምሮ ማስረጃ ልታመጣ አልቻልክም። እግዚአብሔር በሚያውቀው እንደው ሰው ማድከምም እንዳይሆንብን ብለን ነው እንጂ ፕሊዝ፣ ትልልቅ ሰዎች ነን፣ እንደዚህ አንናገር። ሚውት አድርጌልሃለሁ። እኔ ጋይስ ረዥም ጊዜ ላይቭ ስላልገባው ከረዥም ጊዜ በኋላ ወደ ላይቭ ስለመጣው ነው እንደምታውቁት እንጂ በድሮ ማንነቴ ቢሆን ትላላችሁ። ምንድነው የልሳን ኦር የጸጋ ስጦታው ራሱ የልሳን የተለያዩ ቋንቋዎችን መናገር ለምን ተሰጠ? አስፈላጊነቱ ለምንድን ነው? እግዚአብሔር አምላክ እዛ ጋር ለምን ገለጠው የሚለው በመጀመሪያ ደረጃ ልሳን ራሱ የተሰጠበት ዋናው ምክንያት ለቤተክርስቲያን መስፋፋት ነው። ጌታችን ኢየሱስ ለምሳሌ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ሁሌም እንደምንናገረው ሂዱ ፍጥረትን ወንጌልን ለፍጥረት ሁሉ ሰበኩ። ኦኬ፣ ለምን ለፍጥረት ሁሉ ወንጌል መሰበክ ነበረበት። ስለዚህ ሐዋርያት ወንጌልን ለፍጥረት ሁሉ ሄደው ሲሰብኩ ወንጌልን ሄደው የሚሰብኩበትን አካባቢ ቋንቋ ማወቅ መቻል አለባቸው። አለቀ እኮ ይሄ ነው እኮ መቻል አለባቸው። ለዚህ ነው ይሄ ጸጋ ስጦታ ራሱ የተሰጣቸው። ለምሳሌ በቤተክርስቲያን ታሪክ ውስጥ ወደኋላ በታሪክ ብንመለከት ለምሳሌ ሐዋርያው ቅዱስ ቶማስ ወደ ህንድ አካባቢ ሄዶ እንደሰበከ ይታወቃል። ቶማስ ለምሳሌ ህንድ አካባቢ ሄዶ ሲሰብክ ህንደኛ መቻል አለበት። እሱ የገሊላ ሰው ነው፣ አይሁዳዊ ነው። ባይ ዲፎልት ህንደኛ አይችልም። ነገር ግን መንፈስ ቅዱስ ያንን ጸጋ ይሰጠዋል። ምን ህንደኛ መናገር እንዲችል። ስለዚህ ህንደኛ የመናገር ጸጋ መንፈስ ቅዱስ ሲሰጠው ወደ ህንድ ሀገር አካባቢ ሄዶ ሲሰብክ በህንደኛ ወንጌልን ይሰብካል። አለቀ በቃ። ይህ ምንድን ነው ከዶክተር ለመረዳት ከባድ የሆነ ምንድን ነው ከባድ የሆነ? መልካም ሐሳብህን ተረዳሁ። ግን ሐዋርያቶች ከዛ በኋላ ሄደው ሲሰብኩ ፕራክቲካሊ ልክ አንተ እንደምትለው በሌላ ቋንቋ ተናግረው ሰዎችን ወደ ወንጌል ያመጡበትን ስክሪፕቸራል ኤቪደንስ ፈልጋለሁ። ታዲያ በሌላ ቋንቋ ሳይሰብኩ በአካባቢው ላንጉዌጅ ሳይሰብኩ እንዴት ወደ ወንጌል ወደ ማመን ያመጣሉ? ዶክተር አሰምሽን አይደለም ፕራክቲካሊ ይኸውልህ፣ ለምሳሌ እንትና እዚህ ሄደና ለምሳሌ ጳውሎስ ብለን እንደጀመርክ ሳምሳጢን ጨምርበት እዛው በቃ ወዳጃችን። እንደው ዝም ብለው ልብ ማውለቅ ሰው እየተነገረው የማያስተውል ሰው ካለ ጋይስ ጊዜያችን ለምን እናባክናለን? ለማንኛውም እሺ ዮሐዴ ትደክማላ አዲ ዱድ ከቅድም ጀምሮ ሳምሳጢን ጨምርበት ታች ሂደት ነው። አይ እኔ እኮ ሰማ እንደውም ከረዥም ጊዜ በኋላ ላይቭ ስለመጣ ምናምን ነገር ብዬ ነው የታገስኩት እንጂ እንደው ዝም ብሎ ልብ ሐዋርያው ቶማስ እያልኩ እየነገርኩት በቤተክርስቲያን ታሪክ እስቲ ከሐዋርያት ውስጥ ይለኛል። ታውቃለህ? ሲጀመር ሐዋርያት ስራ ላይ ነው መጽሐፍ ቅዱስን ተጽፎ እዛ ጋር ነው ያበቃው ራሱ ሲጀመር እና ቻይኒስ ስንኮ ባይዘው ለመረዳት አይደለም የሚገቡት ይመስለኛልና የራሳቸው እንትን የሚያነቡት አይመስለኝም። አዲሱ መደበኛ ትርጉም ምናምን የሐዋርያው ቅዱስ ጳውሎስ የአገልግሎት እንትኑ ቱሩ ሄዳችሁ የት ሄዶ እንደሰበከ እና መጨረሻ ላይ በተለይ አዲሱ መደበኛ ትርጉም መጨረሻ ላይ ስብከቶች ዞሮ ምናምን ያስተማሩበትን አለና እስቲ ሄዳችሁ እዩ። ከዛ በኋላ በምን ቋንቋ ሊሰብኳቸው ይችላሉ? ግሪክ፣ እዛ አረብ ሀገር እየሄዱ ምናምን ማለት ነው እስከ አረብ ድረስ። አሁን ቶማስ ተናግሯል ወደ ህንድ አይደል? ማርቆስ ወደ ግብፅ፣ ኦኬ ወደ ግብፅ መጥቷል። ስለዚህ በምን ይግባቡ? በምን ቋንቋ ነው የሚሰብኩት? እባካችሁ እያሰባችሁ ትንሽ የሚነገረው እንኳን እየሰማችሁ እንጂ ተው። ፕላስ በጣም ጥቅስን ያለ አውዱ የሚጎትቱት ነገር በጣም የሚገርም ነው። አይዘው ያው ለምሳሌ ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ ያለውን በባዕድ አፍ በልጁም ልሳን ለዚህ ሕዝብ ይናገራል እርሱም እረፍት ይህች ናት ይላል የሚለውን እግዚአብሔር አምላክ ለኤፍሬም
ሰካራሞች ወይም ደግሞ ትዕቢተኞች የተናገረውን ነገር ቀጥታ አምጥቶት ከዚህ በምን አይነት ሊንክ ከሐዋርያት ሥራ ምዕራፍ 2 ጋር እንዳያያዘው በጣም አስገራሚ ነው በነገራችን ላይ ማለት ነው። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 11 ላይ እግዚአብሔር አምላክ ለማያስተውሉ እዛው ላይ በስትክክል እንደሚናገረው በራእይ ይስታሉ፣ በፍርድም ይሰናከላሉ፣ ከመጠን በላይ ይጠጣሉ፣ ዕውቀትን ማን ያውቃል፣ ትእዛዝንስ ማን ያስተምራል እያለ በባዕድ አፍ በልዩም ልሳን ለሕዝብ ይናገራል እነርሱም አይሰሙም የሚለውን የእግዚአብሔር አምላክን ምክር ቁጣ ከዚህ ጋር አያይዞት እንደው በባዕድ ልሳን በልዩ ልሳን እኮ ስላለ ከዚህ ጋር ይያያዛል አለ። ጥቅሱን ያላውዱ እየጎተቱ ብቻ የሚገርም ነው። ያ እንትን ነው አንዳንዴ እንደዚህ ዝም ብሎ ሰው የማድከም ነገር እንትን የሚሉ ሰዎች አሉ። መጀመሪያ ገብተው የሚያራምዱትን ሐሳብ ኦር ኤክስፕሌን የሚያደርጉትን ሐሳብ ልክ እሱ መጽሐፍ ቅዱሳዊ እንዳልሆነ ሲገባቸው፣ ለምሳሌ አሁን የገባው ወንድማችን መጨረሻ ላይ የገባው ወንድማችን መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 2 ላይ አክትስ 2 ላይ የሚናገሩትን ነገር ራሱ አያስተውሉም ብሎ ነበር የገባው። እሱ መጽሐፍ ቅዱስ ላይ እንደሌለ ሲገባው በቃ እዚህ ይዛ እያለ ሌላ ነገር እንትን ማለት ጀመረ። ከዛ የተሰጠው ማብራሪያ ደግሞ የመጽሐፍ ቅዱሱን ትክክለኛ ትምህርት ልሳን የተሰጠበት ዓላማ ግልጽ እንደሆነ ሲገባው፣ ከዛ በኋላ ሌላ ነገሩ ሲገባ እንደው በዚህ ማታ ራሳችንን ከምናደከም እንዲህ ብንሸኘው ይሻላል ብለን አሰብን እናንተ ሰዎች። እና ኤኒዌይስ እንትን እንበል በቃ አይ ቲንክ ሰማፕ እናድርግ በቃ ይመስለኛል። አንዴ ይቅርታ። እሺ በቃ ወደ ማጠናቀቅ እንሂድ መሰለኝ አይደል ጋይስ? በቃ ሰላም ደሩ። መልካም ምሽት። ሰላም ደር አቡሻ። ሁላችሁም በቃ የዋዴ ብሮስኪ አንተሽ ሁላችሁም ሰላም ደሩ። በቃ ይብቃል ዛሬ። እስቲ አልፎ አልፎም እንደዚህ ለመግባት እንሞክራለን። ይብቃል ለዛሬ መሰለኝ አይደል? ያ አይ ይብቃል። ሰዎች እንዴት አላችሁ? አንተሽ ፓፓ ሁሉ ፒስ ለምሳለን አለን ሳትነግረኝ ገባህ? ልትወጣ ስትል አንተሽ በሉ ሰላም ነው። ያው ሁላችሁም ላይ መታችን ያላችሁ ክርስቲያን የዋዴ ብሮስኪ መች በቃ ላይ መታችን ያላችሁ ክርስቲያን ወንድሞች እናቶች ሰላም ደሩ። የነገ ሰው ይበለን እናንተ ሰዎች።